ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ እቺ የተስማማ ነገር ካለ አው ችግር የለብኝም ማለት እንደዚህ ነው በዳልሽው ማለት ነግሬሽ ራሱ ማለት ነው እንደዛ ኮነ መተምካለ በኋላ አላልኩም ማክ ስላልሰማኝ ችግር የለም በቃ ችግር አሁን ሐሳብሽን ከቀየርሽው ችግር የለም ስለዛ አሁን ወደዚህ ከመጣሽ ደግሞ አንድ ነገር ልልልሽ አሁን አይ የነሱን ዝማሬ አሁን እሺ እነሱ ኢየሱስ ጌታ ነው ያሉ ብቻ ቢዘምሩ በቃ ይሄን ብቻ ሜንሽን ቢያደርጉ በዚህማ ማለት ነው ከነሱ ጋር የነሱን ተጋርተሽ ትዘምሪያለሽ ይላክ የነሱን አስተምሮ አላቅም ስላልኩ እኔ የራሴን ጥያቄ አሁን ከነገርኩሽ በኋላ አሁን ከነገርኩሽ በኋላ አሁን እኔ እኮ ላስረዳሽ እኮ ነው ያልኩበትን ምክንያት እኮ ለነገርሽ ነው የሰላሴን ጣዖት የሚሉ ሰዎች ሴክቱ አሁን የዚህ ሴክት መስራች አጋንንት ነው ብለሽ ነው የምታስቢው ወይስ መንፈስ ቅዱስ ነው እኔ አስተምሮን አላቅም ብያለሁ አረ ነገርኩሽ አስተምህሮን ስላሴን በቃ አልቀበልም እንደዛ ከሆነ አይ ቆይ ማን ነው የሴክቱ ጀማሪ ከጌታ ነው የሚሆነው ከእግዚአብሔር ነው የሚሆነው ወይስ ከአጋንንት ነው የሚሆነው ብለሽ ታስቢያለሽ እኔ አላቅም እንግዲህ ስለነሱ ስለማውቅ አይ አንቺ አሁን እንደዚህ አስተሳሰብ ካለሽ አይሽ አሁን ላይ እናውራ ፕሮቴስታንት ላይ የተለቆሙ አንድ አውኩስ አሁን አንቺ እንደዚህ አይነት አስተሳሰብ ካለሽ የኔ ቃል በጣም ሊከብድሽ ይችላል ስላሴና አጋንንት የሚል ሰው ነው ራሱ ማን ነው ይቅር ይበለን ባይዚ በጣም ይቅር ይበለን ደጋገምኩባችሁ እኔ በደንብ ልስጣችሁ ዲጋማ ቆይ አንዴ ስላሴን ጣዖት ነው የሚል ማዘን ጣዖት ነው የሚልን አካል አረ ይሄ ነገር ያስተምሯቸው ይሄ ቤተ እምነቱ እንደ ቤተ እምነት ካጋንንት ነውማ አይደለም ለማለት እንደዚህ ምትሆኚ ከሆነ እኔ በጣም ቦልድ ነኝ አሁን እኔ ለሳውን ካጋንንት ነው የምለው አንቺ አሁን አላቅም እኮ አልሽኝ ዘማሪት ለነሱ እኮ አላቅም ነው የምልህ ስለኛ ብቻ አውራልኝ ነው ስለነኩ አላቅም ማለሽ ከእግዚአብሔር ይሁን ከሰይጣን ካጋንንት አላውቅም ማለሽ ይሄ ማለት ከእግዚአብሔርም ሊሆን ይችላል ይያልሽኝ ነው ስላሴ ጣዖት ነው የሚለው እና እኛ ደግሞ እንደዚህ እንተናንልም በትምህርት ቀልድ አናቅም ትምህርት ላይ ከጌታችን የተቀበልነው ትምህርት ላይ እንዲህ የሚያጠማዝዝ ካለ ቦልድ እንደዚህ ስትሬት ፎርዋርድ እንናገራለን ከአጋንንት ነው የተረገመ ይሁን ብለን በግልጽ ነው የምንናገረው ስለዚህ ላኪያው መደምደሚያው ማለት ነው የእናንተ ቤተክርስቲያን ነው ከሐዋርያቱ ቅብብሎች ስለመጣ ትክክለኛው አስተምሮም እናንተ ጋር ስላለ የእናንተ ዝማሬ ብቻ ነው ትክክል እኮ ማለት ነው ይያልኩ አሁን የኛ ብቻ ምናምን የሚለው ውስጥ አልገባውም ቀደም እንዳልኩሽ አሁን አንቺ ያለሽበት ቤተ እምነት ከሐዋርያት ጀምሮ የመጣ ነው ወይ በቅብብሎች ውስጥ ያለፈ ነው ወይስ የሆነ ሰዓት ላይ ዝም ብሎ ብቅ ያለ ወደ ኋላ ትሬስ ባክ ቆይ አስተምሮ ላይ አልመጣውም ወደ ኋላ ትሬስ ባክ የማያደርግ ከሆነና የሆነ ሰዓት ላይ ብቅ ያለ ጉባኤ ከሆነ አደገኛ ነው በቃ ምንም ቅርንጫፍ ከሌለ ወደ ኋላ የሚመለስበት የሆነ መንገድ ከሌለ አሊያ ደግሞ እሱ እንዳለው ነው አስተምሮ ደግሞ ሐዋርያው የሆነ አስተምሮ አለ የለም አሁን አንቺ ሐዋርያው የሆነ አስተምሮ አለን አልሽ ግን በምን አወቅሽ እንዳለ እንዴ በቃኛ እኮ በሐዋርያት አስተምሮና በጌታ አስተምሮ ላይ እስካለን ድረስ እኮ ግዴታ የሐዋርያት ቅብብሎሽ ያስፈልገናል እንዴ አዎ ግዴታ ያስፈልጋል ምክንያቱም ቤተክርስቲያን አጣፋ ዋናው ትምህርቱ አይደለ ቅብብሎሹ ትምህርቱ እውነት ነው ወይ ነው ትምህርቱ የጌታ ትምህርት ነው ወይ ነው ትምህርቱ የሐዋርያቱ ትምህርት እሺ ትምህርቱ ብቻ ሳይሆን ጉባኤውም እንደ ጉባኤ ከሐዋርያት ጀምሮ አንዴ ቤተክርስቲያን ጉባኤ ነው አይደለ እሺ ቤተክርስቲያን ትጠፋለች አትጠፋ እሺ ማጠፋ ከሆነ ከሐዋርያት ጀምሮ እስካሁን ድረስ መታለች ማለት ነው አይደል ሳጠፋ በጉባኤ ደረጃ እሷን ቤተክርስቲያን ሲማን ነች ሳጠፋ ከሐዋርያት ጀምሮ የመጣችው ጉባኤ ያው እኛ ከጳውሎስና በቃ የጳውሎስን ትምህርት ነው እኛ ፎከስ የምናደርገው የጳውሎስ ትምህርት ላይ ነው ፎከስ የምታደርጊው ወይስ የጴጥሮስ ላይ ወይስ የማቴዎስ ላይ ወይስ የጌታ ላይ ሳይሆን ያልኩት ምንድነው ቤተክርስቲያን አጣፋም ከሐዋርያት ጀምሮ ትመጣለች ብለሽኛል እቺ ጉባኤዋ እስቲ የትኛዋ ናት ከሐዋርያት ጀምሮ ሳጣፋ የመጣችው ጉባኤ ይቅርታ ግን ያለንበትም እምነት ከሐዋርያት ጀምሮ የመጣ ነው ጉባኤው ትምህርቱ ነው ለጉባኤው ነው ስለ ቤተክርስቲያን ነው ያወራ ያለው ተነስ አሁን ትምህርቱ ጋር እንመጣለን ትምህርቱን ቢያንስ እንግዲህ በቃ አንቺ በቃ ተከከለ ብለሽ እንደዚህ ቁጭ ብለሻል አምነሽ አይደለ ችግር የለም እኔ ትምህርቱ ላይም አሁን የእናንተ ነው ብዙ ስህተቶችን አውጥቼ ላሳይሽ ይችላል በጣም መሰረታዊ የሚባሉ ጉዳዮች ላይ ማለት ነው ግን እሱ እንዳለ ያዝ አድርግና ለጊዜው ቤተክርስቲያኑ እንደ ቤተክርስቲያን ከሐዋርያት ጀምሮ የመጣው ቤተክርስቲያን እስቲ የትኛው ነው ወይም ጉባኤው
እኔ ግን ለማ እንትን የምለው ማለት ነው አቂ ቆይ በቃ ይሻ እኔ ይነግርህ እኮ ነው ወንድምዬ። እሺ የኔ የምነግርህ ማለት ነው ዋናው የትኛውም ህብረት እንደ ጌታ ቃል እንደ ሐዋርያቶቹ አስተምሮ ከሆነ ምን ችግር አለው ነው የምልህ። በምን ችግር አለው? አይሆንም መሰረቱ ግዴታ ያስፈለገበት ምክንያት ምንድነው? ዋናው መሰረቱ መጽሐፍ ቅዱስ ከሆነና የጌታ ትምህርትና የሐዋርያቱ ትምህርት ከሆነ መሰረቱ አይደለም። አሁን እኮ ምን ችግር አለው በሚለው እኮ አይደለም ሂሩዬ። ምን ችግር አለው በሚለው ቢሆንማ ምን በቃ ኖርማል ነበር እኮ ቀለል አድርገን ምን ችግር አለው ብዬ እኔ ራሴም አንድ ቸርች ከፍት ነበር። ግን እንደዛ አይደለም። ምንድነው ትልቁ ቁም ነገር ጌታችን ኢየሱስ ቤተክርስቲያን የሚባል ነገርን አቋቁሟል። ይሄ የቤተክርስቲያን ጽንሰ ሐሳብ እንዳለ ጠፍቷል ከብዙ ሰው አእምሮ ውስጥ። እሱ ነው አሁን ትልቁ መሰረታዊ ችግር የሆነው ምንድነው ቤተክርስቲያን የሚለው ጽንሰ ሐሳብ ከአእምሯችን ውስጥ መጥፋቱ ነው። በጣም ለብዙ ችግሮች ምክንያት ማለት ነው። ስለ ቤተክርስቲያን መጀመሪያ መጽሐፍ ቅዱስ ምን ይላል የሚለውን እንወቅ። ለምሳሌ ጌታችን ኢየሱስ ቤተክርስቲያንን እንደሰራት ተናግሯል አይደለ? ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። በማቴዎስ ወንጌል ምዕራፍ 16 ላይ እንደተናገረው ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም ብሏል። አንተ ጴጥሮስ ነህ በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆችም አይችሏትም። ሰው አሁን እዚህ ላይ በደንብ አድርገሽ ተመልከቺ። ቤተክርስቲያኖቼን አላለም ቤተክርስቲያኔን አለ። ስለዚህ አንዲት ቤተክርስቲያን አለች። ስለዚህ አንድ እምነት ነው የሚኖረው፣ አንድ አስተምህሮ አለቀ። አንዲት ቤተክርስቲያን አንዲት ጉባኤ ቤተክርስቲያኔን ነው ያለው። ቤተክርስቲያኖቼን አላለም። ስለዚህ አንድ ቤተክርስቲያን ፕላስ የኔ ነው ያላት። ስለዚህ ቤተክርስቲያን የጌታ ኢየሱስ ናት እና እሰራለሁ ካለ በኋላ የገሃነም ደጆችም አይችሏትም ማለት ነው። የገሃነም ደጆችም አይችሏትም፣ አይበረታቱባትም። ይሄ ጌትስ ኦፍ ሄዲስ ማለት ነው። የሄዲስ መግቢያዎቹ፣ በሮቹ፣ ደጃፎቹ እነሱ ፕሪቬል አያረጉባትም፣ እንደዚህ እሷ ላይ አይበረታቱባትም፣ አይቋቋሟትም ማለት። እሺ አሁን ይህቺ ቤተክርስቲያን እንዲህ ብሎ ኢየሱስ የተናገረላት ቤተክርስቲያን እስቲ የት አለች ነው አሁን ማየት አለብን። እንዲህ ተብሎ የተነገረላት እማጠፋ ምክንያቱም ይሄው የገሃነም ደጆችም አይቋቋማትም፣ አይበረቱባትም። ልክ ከዛን ይሄን ይዝና ቅዱስ ዮሐንስ አፈወርቅ ምን ይላል? ሰይጣን ዝናሩን አራገፈ ጨረሰ፣ ቤተክርስቲያንን ግን ሊያጠፋት አልቻለም ይላል። ስለዚህ ሁሌም ቢሆን ልክ በውሃ ላይ እንደምትሄድ መርከብ ወጀብ እየመጣ መርከቧን እንደሚመታት በጣም ብዙ ፈተናዎች ቤተክርስቲያንን እየመጡ ሊመቷት ይችላሉ። ሰይጣን ዝናሩን ሊያራግፍ ይችላል፣ ግን ይጨርሳል። ቤተክርስቲያን ግን አጠፋም፣ መርከቧ ግን አሰምጥም። ለምን? አንደኛ የራሱ የክርስቶስ ናት። ክርስቶስ ሙሽራ ሆኖ እርሷ ሙሽራ ናት። ሙሽራው ሙሽራይቱን ይጠብቃል። ሙሽራው በኖርማል ህይወታችን በዚህ ህይወታችን ራሱ ሙሽራው ምንድነው? ፕሮቫይደር ነው አይደለ? ፕሮቫይደር ነው፣ ፕሮቴክተር ነው። ፕሮቴክት ያደርጋል፣ ሚስቱን ይጠብቃታል፣ ይመግባታል። እና እውነተኛው ሙሽራ ጌታችን ኢየሱስ ክርስቶስ ደግሞ ለእውነተኛይቱ ሙሽራ ለቤተ ክርስቲያን ምን ያህል ፕሮቫይደርና ፕሮቴክተር ይሆን እንዴ? ለዛ እኮ ነው በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ላይ ቅዱስ ጳውሎስ ምን የሚለው? ባሎቹ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ። ባሎቹ ያው ሚስቶቻችሁን መውደድ ያለባችሁ። ማንን እንደወደደ? ክርስቶስ። ማንን? ቤተ ክርስቲያንን። ይህችን ቤተክርስቲያን ማወቅ አለብን። ዝም ብሎ እንደዚሁ ጌታ ማለት እኮ አይደለም። ምንድነው ክርስቶስ የሰጠን በምድር ላይ አስቀምጦልን የሄደው ምንድነው? ዝም ብሎ እኮ እንዲሁ አይደለም። መንፈስ ቅዱስን ሲልክ እኮ ህብረት ላይ እኮ ነው፣ ወይም ቤተክርስቲያን ላይ እኮ ነው። መንግስቱን እኮ አቋቁሟል እኮ ጌታችን እኮ መንግስት አለው ምድር ላይ ራሱ። ይሄን ታውቃላችሁ ጋይስ? ወደ ፍቅሩ ልጅ መንግስት አፈለሰን እኮ ነው ያለው ጳውሎስም። ቤተክርስቲያን እኮ ናት መንግስቱ። ለቤተክርስቲያን ራስ እንዲሆን ሰጠው ሲል እኮ ለመንግስቱ ማለት እኮ ነው፣ ንጉስ ይሆን ዘንድ። ስለዚህ ራስ ይሆን ዘንድ እዛው ኤፌሶን ምዕራፍ 1 ቁጥር 23 አካባቢ ይሄ ነገር አለ። ሁሉም ከእግሩ በታች ካስገዛለት በኋላ ለቤተክርስቲያን ራስ እንዲሆን ሰጠው ይልና እርሷም ይላል ቤተክርስቲያንን ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። የእርሱ ሙላቱ ናት። ማን ናት እቺ ቤተክርስቲያን? እዛው ኤፌሶን 5 ላይ መልሳችሁና ክርስቶስ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና ቀጠል አድርጎ እንዲህ ይላል። ቆይ ቃል በቃል አንብላችሁ። በጣም ይሄ ከሚገርም ነገር ነው የሚናገረው ቅዱስ ጳውሎስ እዚህ ላይ። ከዚህ ቀደም እንዳልኳችሁ ክቡር ጳውሎስ ስለ ክብርት ቤተክርስቲያን ተላለ። ክቡር ጳውሎስ ስለ ክብርት ቤተክርስቲያን፣ ጳውሎስ ክቡር ነው። ስለ ክብርት ቤተክርስቲያን ደግሞ እንዲህ አለ። ከዛ በኋላ ቤተክርስቲያን ላይ ያለን ነገር መረዳት እንደው የተወሰነ እንኳን ከዛ ይሻሻል ጌታ ረድቶን ማለት ነው። ሌላ ኤፌሶን ምዕራፍ 5 ቁጥር 25 ላይ ባሎቼ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ትክክል። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ
ስለ ቤተ ክርስቲያን ራሱን አሳልፎ ሰጠ እንዴ? ራሱን ስለ ቤተ ክርስቲያን አሳልፎ ሰጠ ከተባለ እንግዲያውስ ቤተ ክርስቲያንን ማወቅ አለብን። ኦፍ ኮርስ ይልና ቀጠል አድርጎ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቤተ ክርስቲያንን አረ እንዲህ የማይሆንባት ቤተ ክርስቲያን አለች እያለ ነው መጽሐፉ። ጋይስ ስሙ በደንብ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እርፈት እንዳይኖርባት አድርጓል ጌታችን። አይቷል ምን ያህል ፕሮቫይደር ምን ያህል ፕሮቴክተር እንደሆነ ለቤተ ክርስቲያኑ። እርፈት የሌለባት እንድትሆን ያደርጋታል። የፊት መጨማደድ በምንድን ነው የሚመጣው? በእርጅና ቤተክርስቲያን አታረጅም። ስለዚህ ሁሌ ሙሽራ ሆና ከሐዋርያት ጀምሮ ጉባኤው ይቀጥላል ይመጣል። ሁሌ የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ቤተክርስቲያን ቅድስት ናት። ቅድስት ቤተክርስቲያን ያለ ነውር ትሆን ዘንድ ነውር እንኳን የለባትም እንዴ ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ምን አይነት ቤተክርስቲያንን? አሁን ክብርት ቤተክርስቲያንን አሳዩ። የት አለች ክብርት ቤተክርስቲያን? አሁን አጠፋም ቤተክርስቲያን ይሄው። ምክንያቱም ጠባቂዋ ሙሽራዋ ነው። የጋን ልጆች አይችሏትም ብሏል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ኢየሱስ ቃል ገብቶልናል። መንፈስ ቅዱስንም ደግሞ ለዘላለም ከእናንተ ጋር ይሆን ዘንድ እልኳለሁ ብሏል። አሁን ይህቺ ከሐዋርያት ጀምሮ የመጣችው ጉባኤ የትኛዋ ናት የሚለውን ማወቅ አለብን። ካላወቅን ዝም ብለን የሆነ መጽሐፍ ብቻ ብድግ አድርገን አንድ መጽሐፍ ቅዱስ በቃ አንብቤ እዚህ ላይ እንደው የተረዳሁት ነገር አለ በቃ ከሐዋርያቱ ጋር ይስማማልኛል ዝም ብለሽ ብድግ ብለሽ እንደዛ እኮ አይቻልም። ለምሳሌ እናንተ ቤተክርስቲያን ውስጥ ጥምቀት አያድንም አይደለ? ብድግ ብለሽ አንብበሽ እንግዲህ አሁን የእናንተ ቤተክርስቲያን የሚኬሲ ነው የነበራልሽኝ የእናንተ በቃ አሁን እዛ የእምነት መግለጫችሁ ላይ እንደተቀመጠው አይ በቃ ከኃጢአት ስርየት በኋላ ነው ጥምቀት የሚመጣው ከድህነት በኋላ ነው ጥምቀት የሚመጣው ነው የሚሉት። ስለዚህ ምንድነው ጥምቀቱ ለድህነት አይደለም የሚለው አሁን መጽሐፍ ቅዱስ እንደዛ ብሎ አስተምሮ መሰለሽ አይደለም እኮ በቃ ቤተ እምነቱ በሰው ነው የተመሰረተው። ሰውየው ያ የመሰረተው ሰውዬ የተረዳው ጥምቀት እንደማያድን ነው እሱ ነው በቃ እንደዛ ብሎ ሰጠ። አሁን ሁላችሁም እሱ ነው ይዛችሁ ተቀመጣችሁ ማለት ነው። ቤተክርስቲያንን ግን የጀመረው የሆነ ግለሰብ አይደለም ጌታ ኢየሱስ ነው። ስለዚህ እርሱ የሰጠን ትምህርት ነው የሚመጣው። የሆነ ቤተ እምነት በሰው ሲመሰረት ያ ሰው የሰጠውን ትምህርት ይዞ ይቀጥላል። ለምሳሌ በእናንተ ቤተ እምነት የሆነ ሰው ካስጀመረው ያንን ይዛ ሰው የትምህርት ይዛችሁ ትመጣላችሁ። በእስልምና መሐመድ ከሆነ የጀመረው የመሐመድን እምነት ይዘው ይቀጥላሉ። በሌሎችም ቤተ እምነቶች ልክ እንደዚህ በአባ ምስክሮችም ልክ እንደዚህ ወደ ኋላ መለስ ብሎ ከአሪዮስ ሊቀዱ ከቻሉ ነው እንጂ የተወሰነ ነገሮችን ቤተክርስቲያን ግን የተመሰረተችው በኢየሱስ ስለሆነ ቤተክርስቲያን የኢየሱስ ትምህርት ነው ይዛ የሚቀጥለው። የኢየሱስ ትምህርት ደግሞ ጥምቀት ለድህነት ነው አለቀ። ጥምቀት ለመዳን ነው ለኃጢአት ስርየት ነው ዳግም ለመወለድ ነው ብሎ በግልጽ ነው የሚያስተምረው። እና የአስተምህሮ ላይ ቢሆን ጥያቄ ሳይኖር ቀርቶ ሳይሆን ግን ዋናው ነገር ግን እንትን ላይ ይሄ ጉባኤው ላይ እቺ ጉባኤዋ ቤተክርስቲያን ግን በቃ ይሄ ምንድነው እንትን ይላል ካልከው ላይ ተነስቼ ደግሞ ልጠይቃክ ማወቅ ስለምፈልግ ነው በደንብ። እሺ ለምሳሌ በክርስቶስ በማመን የዳኑና አዲስ ፍጥረት የሆኑ ሰዎች ተሰብስበው ቢያመልኩ ማንን ሰምተው አምነው ተመስክሮላቸው ማን መስክሮላቸው ማን መሰከረላቸው ማን አጠመቃቸው እንዴ? ከዝንትና ስልጣን ያላቸው ናቸው የተሾሙ። ማን ይሾማቸው? ይኸውልህ ለምሳሌ አንድ ህብረት አለ እንበል እንደዚህ አሁን እንዳልኩ በክርስቶስ በማመን አዲስ ፍጥረት ሆኑ። እንዴት እንደተመሰረተ ገብቶኛል። አይዲያ ዝም ብለህ አድምጠኝ። ገብቶኛል ሀሳብህ ትንሽ ስማኝና ትይዘዋለህ ሀሳቤን። ለምሳሌ ተሰበሰቡ። ወይኔ በእግዚአብሔር ስም ይቅርታ እኔ ነኝ ያደረኩሽ። የራሴን የዘጋው መስሎኝ ነው። ሂሩ እያወራሽ ከሆነ ሚዩት ሆነሻል። እኔ ነኝ ይቅርታ አድርጊልኝ። ሂሩ እያወራሽ ከሆነ ሚዩቱን አንሺው። ይቅርታ የራሴን ሚዩት ያደረኩ መስሎኝ አንቺን አደረኩኝ። አይ እያወራሽ ከሆነ ሚዩቱን አንሺው። እሺ ይቅርታ ችግር የለም። እና ያ ህብረት ነው ምልክ ያ ህብረት በመጽሐፍ ቅዱስ የሚያምን በሐዋርያቱና በጌታ ትምህርት ላይ የተመሰረተ ከሆነ አዲስ ፍጥረት ከሆኑ አምነው በጌታ ያ ስብስብ እኮ ቤተክርስቲያን ነው የሚባለው። እና ያ ቤተክርስቲያን አይባልም ወይ ነው ያ ስብስብ? ምክንያቱም ቤተክርስቲያን የምንለው የዳኑ ስብስቦችን ስለሆነ ማለት ነው። እሺ እኮስ ማንን አምነው ማን አሳመናቸው ማን አጠመቃቸው እነዛን ሰዎች?
ሲሰባሰቡ ከዚህ በፊት እንትን ስልጣን ያላቸው ማለት በቤተክርስቲያን የተሾሙ እስቲ ባንቺ ቤተ እምነት እናድርግና እስቲ ለምሳሌ እኛ ያሉ ፓስተሮቻችን አሉ። ፓስተሩን ራሱን ማን አጠመቀው? እሱ ደግሞ ሌሎች ናቸው። እሱ ምን በእኛ መንገድ ነው የመጣው? ከዛ ደግሞ ፓስተር እያለ የድረስ ነው የሚሄደው እያለ መጀመሪያ መመስረቻው ድረስ ነው የሚሄደው እኮ አይደል? እሱማ አሁን ይኸውልሽ ያ ስብስቡ ራሱ ቤተክርስቲያን አይባልም ስላልሽኝ ገና ከጅምሮ ለምሳሌ የመካነ የት ነበር ያንቺ? ኦኬ መሰረተ ክርስቶስ ሶሪ የመሰረተ ክርስቶስ በቃ እሱ አማኞች ተሰባስበው እንደዚህ የጀመሩት ነው አልሽኝ። ከሆነ ማን አጠመቃቸው እነሱን ስልሽ ከነሱ በፊት የነበሩ ፓስተር አሽ የለም ሲጀመር እነሱ ናቸው ጀማሪዎቹ። የሚኬሲ ጀማሪ እነሱ ስለሆኑ እነሱን ያሳመነ ያጠመቀ የለም። ምክንያቱም ያሳመነ ያጠመቀ የለም ስልሽ በራሱ እናንተው ባላችሁበት ቤት ውስጥ ማለት ነው። እሱ ገና እየተጀመረ ስለሆነ ስለዚህ እነሱ ራሳቸውን ማን አሳመነ ማን አጠመቀ? አሳምኑ ያጠመቃቸው አካል ካለ እነሱም ሊኖሩ የሚገባዋቸው በዛው ባሳመናቸውና ባጠመቃቸው ትምህርት እንጂ አፈንግጠው ከወጡ ከሱም ተለይተዋል፣ ከተቆራርጠዋል። ለራሳቸው አዲስ እናቋቁም ብለው ከወጡ ማለት ነው ከተለዩ ከዛ ጋር በቃ ትምህርቱን ከካዱት ጥምቀታቸውንም ተተውጣሪ ያስብላል። ስለዚህ ምንድነው ወደ ኋላ ስንሄድ የድረስ እንሄዳለን። የትም አንሄድም። በቃ እዛችሁ ላይ ነው የምንቆመው። ስለዚህ ዝም ብሎ ብቻ እንደዚህ የሆነ መጽሐፍ ይዘን ራሳችን አንብበን በቃ ትክክል ነው እንደዚህ ምናምን ስላልን አይደለም። የሆኑ ሰዎች ተነስተውም ስለሰበኩልን አይደለም። ባይዚ የሚሰብኩት ራሱ የተላኩ መሆን አለባቸው። ካልተላኩስ እንዴት ይሰብካሉ ይላል መጽሐፍ እኮ አይደለ? ጳውሎስ ምንድነው የጌታን ስም የሚጠራው ሁሉ ይድናል ይልና ባለመኑትስ እንዴት አድርገው ይጠሩታል? ማለት የጌታን ስም ለመጥራት ማመን አለብን ይልና ለማመን ደግሞ ምን ማድረግ አለብን? መስማት አለብን። ማለት ሳንሰማ እንደዚሁ አናምንም። ስለዚህ ባልሰሙትስ እንዴት አድርገው ያምናሉ ይላል። ለመስማት ደግሞ ምን ያስፈልጋል? የሚያሰማ ወይም ሰባኪ ያስፈልጋል። ያለ ሰባኪስ እንዴት ይሰማሉ ይላል። ሰባኪውስ ዝም ብሎ አንድ ሰው ብድግ ብሎ ብቻ በቃ ተገለጠልኝ ብሎ ብቻ ዝም ብሎ ብድግ እያለ እየመጣ ዝም ብሎ ሰባኪ ሆኖ እንትን ማድረግ ይችላል? አይቻልም። ስለዚህ ምን መሆን አለባቸው? የተላኩ መሆን አለባቸው። ስለዚህ ምን ይላል? ካልተላኩስ እንዴት ይሰብካሉ? ስለዚህ የተላኩት እነማን ናቸው? ሐዋርያት መጀመሪያ እነሱ ናቸው። ሐዋርያት ከተላኩ በኋላ በሐዋርያት እግር ስር የሚመጡ ናቸው። በቃ አለቀ እየሰበኩ የሚሄዱት እንጂ ሌላ ብድግ ብሎ በእነዚህ እግር ስር ሳይተካ ብድግ ብሎ እኔ ሰባኪ ነኝ ብሎ ቢመጣ ማን ይቀበላል? እኔ አልቀበልም። ጌታ ራሱ በዚህ ሊጠይቀኝ አይችልም። ማለት እንዴ ከየት መጣ ተብሎ ብድግ ብሎ ራሱን ሹሙ ይመጣል እንዴ? አንድ ሰው እንዲህ የሚባል ነገር የለም። ስለዚህ በዛው በሐዋርያት እግር ስር እየተተኩ የሚመጡ አባቶች ይኖራሉ፣ መምህራን ይኖራሉ። እነሱ ይሄ በቤተክርስቲያን ውስጥ ማለት ነው ባጭሩ። ስለዚህ ይሄንን ተልእኮ የተቀበለችው ባጭሩ ቤተክርስቲያን ናት። አንድ ግለሰብም አይደለም፣ ቤተክርስቲያን ናት። ስለዚህ ቤተክርስቲያን ከሐዋርያት ዘመን ጀምሮ እየሰበከች እያጠመቀች ትኖራለች። አለቀ። ስለዚህ የምትሰብከው ወይም የምታሳምነው ፕላስ በላም ደግሞ የምታጠምቀው የምታቆርበው የጌታ ቤተክርስቲያን ናት። ከመጀመሩ ያለችው ከሐዋርያት ጀምሮ ያለችው ይህቺ ቤተክርስቲያን እስቲ የታለች ነው? አሁን እያሳመነች እያጠመቀች እያቆረበች ያለችው ከሐዋርያት ጀምሮ ማለት ነው ያለችው ቤተክርስቲያን የትኛዋ ናት? ጥሩ በቃ እንዳላበዛብህ ይቅርታ እንዳላበዛብህ የመጨረሻ ሁለት ጥያቄ ልጠይቅህ። ግን አሁን ያልኩሽ እንግዲህ ገብቶሻል? ገብቶኛል አይዲያ ማሳመን ማጥመቅ የቤተክርስቲያን ተልእኮ ስለሆነ እያሳመነች እያጠመቀች ከሐዋርያት ጀምሮ የነበረች ቤተክርስቲያን እስቲ የታለች ነው? የቷ ነች? እንትን ጥያቄ ገብቶኛል። ይሄ ሰንሰለት ያለው በእናንተ ቤተክርስቲያን ውስጥ ነው፣ በፕሮቴስታንት ውስጥ የለም ነው አይዲያው አይደል? አይ እኔ አሁን በእኛ ውስጥ አለ በእናንተ ውስጥ የለም ምናምን ብዬ ደመደምኩልሽ ሳይሆን ካለ በእናንተ ያው እንድታሳይ የለም አክቹአሊ። እሺ የመጨረሻ አንድ ጥያቄ ምን መሰለ፣ አሁን የሐዋርያቱ ቅብብሎች ስንል ማለት ነው ስልጣኑ ላይ ነው ፎከስ ማድረግ ያለብን? ትምህርቱ ላይም ጉባኤውን እንደ ጉባኤው ነው አሁን እያነሳ ያሉት። ስልጣኑ ትክክል፣ ይሄ ስልጣነ ክህነቱ ፕሪስትሁድ በቃ ከጥንትም ጀምሮ አለ። ይሄ ትምህርቱ በጣም ግልጽ ነው። ሚስጥረ ክህነት በመጽሐፍ ደረጃ ሳይቀር ርዕስ ሰጥተው ሳይቀር ጽፈዋል እነ ቅዱስ ዮሐንስ አፈወርቅም። ግን እኔ እያልኩሽ ያሉት ግን እኔ አሁን ሞር ፎከስ ያደረኩት ጉባኤው ላይ ነው። ጉባኤውን እንድታዩ ነው በደንብ ጉባኤው ላይ ነው። ጉባኤ ህብረት ትምህርቱ አይበልጥም ወይ ከጉባኤው? ዋናው ትምህርቱ አይደለም ወይ? ማን ያለው ትምህርትና በጌታ ትምህርት ላይ እኔ የራሴን ጥያቄ ነው የምጠይቀው። እሺ ጥያቄ ከሆነ ከጉባኤና ከትምህርቱ የቱ ይበልጣል አይባልም። በቃ አለቀው። ትምህርቱ በጉባኤ ውስጥ ያለ ነው። ጉባኤው ደግሞ የኢየሱስ ስጋ ነው። ጉባኤው ውስጥ ኢየሱስም አለ ራስ ነው። ስለዚህ ከጉባኤው
ምንድነው ትምህርቱ ይበልጣል ከትምህርቱ ጉባኤው ይበልጣል ምናምን የሚባል ነገር የለም። በቃ ይሄ ሲጀመር ይለያያል። የሚነጻጸሩ ነገሮችም አይደሉም። ትምህርቱ ትምህርት ነው፣ ጉባኤው ግን ጉባኤ ነው። ስለዚህ ትምህርቱ በጉባኤ ውስጥ ያለ የእግዚአብሔር ቃል ነው። ጉባኤው ደግሞ የኢየሱስ ሥጋ ነው ወይም የኢየሱስ አካሉ ነው። ኢየሱስ ደግሞ ራስ ነው እዛ ውስጥ እና እንደዛ ነው። አውግስቲን ቤተክርስቲያንን በጣም ከአንድ ታላቅ ነገር ጋር ያነጻጽራል። ታላቅ ነገሩ ምን እንደሆነ ለጊዜው ይቆይና ከታላቅ ነገር ጋር አነጻጽሮ ያንን ታላቅ ነገር ሌላ የሚበልጠው ነገርም የለም ሌላ ማለት ነው ከእግዚአብሔር ውጪ እና ቤተክርስቲያን ትበልጣለች። ምክንያቱም ኢየሱስ እዛው ቤተክርስቲያን ውስጥ ራስ ነው። ኢየሱስ ራስ የሆነበት ነገር ስለሆነ ኢየሱስን የሚመለከታል ጉዳይ። ስለዚህ ኢየሱስን የሚመለከትም ጉዳይም ስላለው ይሄ ቤተክርስቲያን ትበልጣለች ብሎ ያስቀምጣል ያነጻጽርና እና ቤተክርስቲያን እንዴ ታላቅ ናት። ክርስቶስ ራስ የሆነላት ናት። ለቤተክርስቲያን ሰጠው ተብሎ ስለተሰጠ ክርስቶስን ማለት ነው። ክርስቶስ ለቤተክርስቲያን ተሰጥቷል ራስ ይሆን ዘንድ። ስለዚህ ቤተክርስቲያን እንዲህ ነች እና የእግዚአብሔር ቃል ደግሞ ታላቅ ነው። ኦፍ ኮርስ የእግዚአብሔር ቃል ነው ይታወቃል። ስለ እግዚአብሔር ቃል ሁላችንም የምንስማማበት ነገር ይኖራል እና አይነጻጸሩም ነው። የሆነ ሴም ካታጎሪ ላይ ያሉ አይደሉም። የእግዚአብሔር ቃልና ወይም ትምህርትና ምንድን ቤተክርስቲያን ትምህርቱ ነው ህይወት የሚሰጠው ብዬ እኮ ነው እኔ። እሺ ህይወት የሚሰጠው ትምህርት ያለው ደግሞ በአካሉ በቤተክርስቲያን ውስጥ ነው። ለምሳሌ ያለ ጥምቀት አይዳንም ማለት ድህነት በጥምቀት ነው። የሚያጠምቅሽ ግን መጽሐፉ አይደለም። መጽሐፍ ቅዱስ ያጠምቃል እንዴ? ያጠምቅ ቤተክርስቲያናት ድህነቱን የምትቀበዩ ከየት እንደሆነ ኢቭን ራሱን አስተምሮን ህይወት የሚገኝበትን አስተምሮን የምትቀበዩ ከቤተክርስቲያን ውስጥ ነው። ጌታችን ኢየሱስ ሲመጣ የሚወስደው ቤተክርስቲያን ነው። መንግስቱ ናት። ባይብል ቃሉ ማግኘት አልችልም እንዴ? ባይብልን ብቻ ከቤተክርስቲያን ሳይሆን አሁን አንድ ሰው መጽሐፍ ቅዱስን ዝም ብሎ ቢያነብ መዳን አይችልም እንዴ? ግዴታ በቤተክርስቲያን ነው እንደሚዳን? ግዴታ በቤተክርስቲያን ነው። ከቤተክርስቲያን ውጪ መዳን አይቻልም። ያለ ቤተክርስቲያን እንዴት ያጠምቅሻል እንዴ መጽሐፍ ቅዱስ? ኦኬ ያው እኛ በጥምቀት እንትን ስለምንል ነው። ግን አንድ ሰው መጽሐፍ ቅዱስን ብቻ አምኖ አይደለም እንዴ? አይ እንደዛ የሚባል ትምህርት የለም። መጽሐፍ ቅዱስ ላይ እንደዚህ አይነት ነገር አግኝተሻል ወይስ እንደዚሁ በራስሽ ነው? መጽሐፍ ቅዱስ የሚመጡብኝን ጥያቄዎች ነው። መጽሐፍ ቅዱስ የሚነበበው በመጀመሪያ ደረጃ በቤተክርስቲያን ነው። መጽሐፍ ቅዱስ የቤተክርስቲያን ነው። ለቤተክርስቲያን ነው የተሰጠው። ዝም ብሎ ራንደም የትኛውም ሰው ዝም ብሎ ለየትኛውም ሰው እንዲሰጠናል። የሆነ ሰው መጽሐፍ ቅዱስን እያነበበ ይዳን ተብሎ ዝም ብሎ የተበተነ እኮ አይደለም። መጽሐፍ ቅዱስ ሲጻፍ የተጻፈው የተጠመቀው መጽሐፍ አንብቦ አይደለ እንደዳ ነው። ምን አልሽ? ግን ተጠመቀ። አዎ ቶ አይሄድም አንተ ጋቶ ኢትዮጵያ ጀነራል ነበር እስኪ ተጠምቋልም ፊልጶስም ደግሞ ሄዶ ተተልኮ አስተምሩታል እና እሱ እንደውም በጣም ነው የሚያስገርመው። አያስኬደኝም ማለት እንደውም ጥሩ ነው። ምን አለ እንደውም ሄዶ ፊልጶስ አገኘውና የምታነበውን ታስተውሏለች ሲለው ኧረ የሚያስረዳኝ ሳይኖር እንዴት አስተውሏለሁ ብሎ እንደውም እሱ በጣም ልቡም ትሁት ነው፣ ጥሩ ሰው ነው። መንፈስ ቅዱስ ባወቀ ፊልጶስም ወደዛ ልኮት ፊልጶስ ወንጌልን አስተማረው፣ ሰበከው። ፊልጶስ የክርስቲያን ሰው ነው ከዛን ያጠምቀዋል፣ ወደ ክርስቲያን ይጨምራል። እንደዚህ ነው የሚሆነው ሂደቱ እንዲህ ነው እንጂ መጽሐፍ ቅዱስ ዝም ብሎ ቁጭ ተደርጎ ብቻ ሲጀመር እሱ የአይሁድን ስርዓት የሚፈጽም ሰው ስለነበረ ነው መጽሐፉን የሚያነበው ነገራችን ላይ። ከዛ ውጪ ግን በተለይ በዚህ በሐዲስ ኪዳን የሆነ መጽሐፍ ቅዱስን የሆነ ሰው ዝም ብሎ አንብቦ ብቻ ይዳን ተብሎ እንደዛ አይደለም የተሰጠው መጽሐፍ ቅዱስ። አጻጻፉ የመጽሐፍ ቅዱስ የመሰጠቱ ምክንያት ራሱ ለቤተክርስቲያን ነው። ለቤተክርስቲያን ኦልሬዲ ላመኑ ሰዎች እንዲበረቱበት በእምነት እንዲጸኑበት ልክ እንደዛ ለማሳመኛም ጭምር ነው። ኦፍ ኮርስ ግን ለማሳመኛ ሲባል በቤተክርስቲያን በኩል ማለት ነው። ስለዚህ ያለ ቤተክርስቲያን እንደዚህ ነው ብቻ መጽሐፍ ቅዱስን አንብቤ መደናል የሚለው ይሄ ኖርማል አይደለም ማለት ነው። ራኪ የመጨረሻን ሁለት ነበር ያልኩ። የመጨረሻ አሁን በሐዋርያ ቅብብሎች ውስጥ ማለት የኦርቶዶክስ እምነት ያው በሐዋርያ ቅብብሎች ውስጥ ያለ ነው ያው የምትሉት እናንተ ስታስተምሩና አንድ ሰው ልክ በዛ በሐዋርያ ቅብብሎች ትምህርት ውስጥ መጣ እንበል መጣና ግን ወደ ፕሮቴስታንት እምነት መጣ። ወደ ፕሮቴስታንት እምነት ሲመጣ አሁን በቃ ወጣ ማለት ነው። አይድንም ያ ሰው፣ ምክንያቱም ከዛ ሰንሰለት የወጣ ሰው አይድንም አይደል? በእናንተ ትምህርቱን ክዶ ከወጣ ሐዋርያዊ የሆነ አስተምህሮን ክዶ ከወጣ በቃ እንግዲህ አሁን ትምህርቱን አካደም እኮ ታዲያ ታዲያ ከኦርቶዶክስ እንዴት ይወጣል ታዲያ? በምንድን ነው ታዲያ የወጣው? በትምህርት ካልሆነ ዝም ብሎ ይወጣል እንዴ? በትምህርት ሳይክድ እሺ በዛ ሰንሰለት ውስጥ ሄደ ብቻ ነው የሚድነው አይደል?
ጉባኤው ግዴታ ነው። ጉባኤው ከሐዋርያት ጀምሮ በሆነ መንገድ ሆኖ ግዴታ እዚህ መድረስ አለበት። በሆነ በኢየሱስ ክርስቶስ ያመነ አይድንም እንዴ? እዛ ሰንሰለት ውስጥ ካልገባ በኢየሱስ ክርስቶስ ያመነ ሰው ይድናል። ግን የት ከሆነ ቤተክርስቲያን ውስጥ ያለ ቤተክርስቲያን ሲጀመር ሰው እንዴት አምኖ ይጠመቃል? እንዴት ሲያምናል? የሚያምኑ እኮ ቤተክርስቲያን እኮ ነው። ይሄ ተልእኮ የተሰጣት እኮ ለቤተክርስቲያን ነው። ተልእኳን የምትፈጽመው የምታሳምነው ቤተክርስቲያን ናት። በቤተክርስቲያን ካልሆነ በማን አምነሽ ልድኝ ነው? በሌላ አካል ውጪ በሆነ አካል አምነሽ ልድኝ ነው? ለምሳሌ በወን ልጅ በኢየሱስ አምነን ኧረ በክርስቶስ ማለት ነው እኮ እንዲያሳምኑ የተላኩ አሉ። ወንጌልን ሰብኮ እንዲያሳምኑ ማለት ነው እኮ። የማንን ወንጌል ማለት ማን የሰበከውን ሰምተሽ ካልተላኩስ እንዴት ይሰብካሉ ይላል። የኦንሊ ጂሰሶችን ስብከት ሰምተሽ ነው? የጴንጤዎችን ስብከት ሰምተሽ ነው? የሉትራኖችን ስብከት ሰምተሽ ነው? የትኛውን ስብከት ሰምተሽ? የካቶሊኩን ምናምን እያለም ደግሞ ሊቀጥል ይችላል። ስለዛ ምንድነው ዝም ብሎ አንድ ሰው ቤተክርስቲያንን ትቶ ምናምን ከክርስቲያን ሙሉ ውጪ ሆኖ በቃ እኔ በኢየሱስ አምናለሁ ስላለ ብቻ ይድናል ማለት አይደለም። እንደዚህ አይነት ነገር የለም። እንደዚህ ነው የሚለው። እንደው መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ ጌታም ዕለት የሚድኑትን በእነሱ ላይ ይጨምር ነበር ነው የሚለው። በሐዋርያቱ ጉባኤ ላይ ማለት ነው። በጉባኤው ላይ ይጨምራል። የሚድኑት ሁሉ የሚጨምሩት በዛ ላይ ነው። ልክ በኖህ ሰዓት እንደነበረው መርከብ ያለ ነው። በኖህ ሰዓት አንድ መርከብ ነው ያለው። አንድ መርከብ አለ። የሚድኑት ሁሉ ከጥፋት የሚያመጡት ሁሉ ወደ መርከቡ ነው የተጨመሩት። ስለዚህ በመርከቡ ውስጥ ሕይወት አለ። ከመርከብ ውጪ ግን ምን አለ? ሞት። ከመርከብ ውጪ ያለው ጥፋት ነው፣ ሞት ነው ያለው። ስለዚህ የሚድኑት ሁሉ ከዛ ጥፋት የሚድኑት ሁሉ ወደ ተጨመሩ ወደ መርከቢቱ። ኖህ ማለት ከዚህ በፊት እንዳልኳችሁ የሚያሳርፍ ማለት አይደለ? አባቱ ላሜ ይሄ ያሳርፈኝ ዘንድ አለው ሲል ላሜ አለው ይላል። ይቅርታ ኖህ አለው ይላል። እና እውነተኛው የሚያሳርፈው አሳራፊያችን ግን ጌታችንና መድኃኒታችን ኢየሱስ ነበረ ነው። ስለዚህ እውነተኛው ኖሃችን ኢየሱስ ነውና እርሱ እውነተኛው ኖሃችን መጣና ልክ ጌታም እንደተናገረው ማለት ነው። እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ አይደለ? እኔም አሳርፋችኋለሁ። ስለዚህ እውነተኛው አሳራፊ እውነተኛው ነው ጌታችን ኢየሱስ ደግሞ እውነተኛይቱን መርከብ ደግሞ ሰራለው ያለው ቤተክርስቲያን ነው። ሌላ ምንድን ነው? ሌላ ምንም አይደለም። ቤተክርስቲያኔን እሰራለሁ አለ። እውነተኛይቱ መርከብ ይችላል። ያኔ በኖህ ሰዓት የሚድኑት ሁሉ ወደ መርከቢቷ ውስጥ እንደተጨመሩ አሁን ደግሞ በሐዲስ ኪዳን የሚድኑት ሁሉ ወደዚህ ጉባኤ ወደዚህ ቤተክርስቲያን ይጨመራሉ። ቅድም እንዳነበብኩልሽ ማለት ነው እንዳልኩልሽ ጌታም ዕለት የሚድኑትን በእነርሱ ላይ ይጨምር ነበር ነው የተባለው። በእነርሱ ላይ በቤተክርስቲያን ላይ። ስለዚህ በኖህ መርከብ ውስጥ ሕይወት አለ። ከኖህ መርከብ ውጪ ጥፋት። አሁንም በጌታችን በክርስቶስ ኢየሱስ ቤተክርስቲያን ውስጥ ሕይወት አለ። ከጌታ ቤተክርስቲያን ውጪ ግን ሞት፣ ጥፋት ነው ያለው። ስለዚህ ሰዎች በጣም መጠንቀቅ አለባቸው። የጌታን ቤተክርስቲያን ለይተው ማወቅ አለባቸው። እስቲ የትኛዋ ናት የኢየሱስ ቤተክርስቲያን ብለው መፈለግ አለባቸው። ለምን ከተባለ የኢየሱስ ቤተክርስቲያን ናቸው እየተባሉ በጣም ብዙ ሴክቶች አሉ። ኦንሊ ጂሰስ ለምሳሌ የኢየሱስ ቤተክርስቲያን ሙሽራይቱ ይችናስ ብለው ደምደሞ ቁጭ ብለዋል። ግን ስላሴን ክደዋል። እና አንድ ሰው የኢየሱስ ቤተክርስቲያን ውስጥ ነኝ ያሉት ስላለ ብቻ አይሆናል ማለት አይደለም። መመዘኛ አለ። ዝም ብሎ እንደዚሁ ብቻ የመሰለንን እያያዝን ሳይሆን ከሐዋርያት ጀምሮ መታለች ያቺ ጉባኤ። ኦኬ ጉባኤዋ የምርም የኢየሱስ ልጅ አንዱ ማረጋገጫ ሳጠፋ መታለች ወይ ሐዋርያው የሆነ ከጌታ የተቀበለችውን አስተምሮ ሲዛ ቆይታለች ወይ? እነዚህን ሁለቱን ማሟላት አለባት ቢያንስ አንዲት ቤተክርስቲያን የኢየሱስ ቤተክርስቲያን ለማለት። ስለዚህ ይሄንን ሁለቱን የሚያሟላ ካለ እሱ የኢየሱስ ቤተክርስቲያን ነው። የኛን እርግጠኛ ነኝ እንዴ የኛ የኦርቶዶክስ ቤተክርስቲያን ከሐዋርያቱ ትምህርት የሆነ አስተምሮ አላችሁ ግን ሌላ ጊዜ ደግሞ ጠይቃለሁ ጥያቄ በአስተምህሮ ደረጃ አስተምህሮ ብለሽ ከሐዋርያት ውጪ የሆነ አስተምህሮ እኛ አናውቅ። አሁን ይሄ የተለመደው ይሄ ገድል እንደዚህ ተአምር እንደዚህ ምናምን ከሆነ እሱ አስተምህሮ አይደለም የሚባለው። እንደነዚህ መጽሐፍት ውስጥ በአንድም በሌላ ምክንያት ስህተት ሊገባ ይችላል። ይሄን በተደጋጋሚ ተናግረናል። እኛ እያልን ያለ ነው አስተምህሮ ለድህነት ነው። እንደውም ማቃቸው ከሐዋርያት የሆነ ግን ሌላ ጊዜ ምንም የለም። እሺ ይቻላል ግን ምንም የለም። ለድህነት የሆነ አስተምህሯችን ላይ ጥርት ያለ ነገር ነው። ከሐዋርያት ጋር የሚቃረን ተብሎ የሚሰጥ አይደለም። አስተምህሯችን ጥርት ያለ የሐዋርያቱን ትምህርት የሚከተል የሚለው ፕሮቴስታንትን ነው። የትኛው ፕሮቴስታንት? ለምሳሌ ጥምቀት ያድናል የሚለው ነው ወይስ ጥምቀት አያድንም የሚለው? እንደ መጽሐፍ ቅዱሱ የሚያስ
አዎ እውነተኛ የጌታ ስጋና ደም ነው ሪል ፕሬዘንስ አለ የሚሉ አሉ። አይ በፍጹም ሜሞሪያል ብቻ ነው የሚሉ ደግሞ አሉ። ማለት መታሰብ የማሰቢያ አይነት ብቻ ነው እንጂ ምሳሌ ብቻ ነው እንጂ አረ የራሱ የጌታ ስጋና ደም በፍጹም አይደለም ይላል። መካከለኛ ሆኖ ደግሞ ሌላከው ለተወሰኑ ለተመረጡ ሰዎች ነው የሚል እምነት አለ። ለምሳሌ ለዓለም ሁሉ አልሞተም ኢየሱስ የሞተው ለተመረጡ ያስተምረው ልዩነት ይኖራል እኮ አይደለም። ጥርት ያለ የሐዋርያት አስተምህሮ ያለው ፕሮቴስታንት ጋር ነው ካልሽ ነው ኢየሱስ የሞተው ለዓለም ነው ወይስ ለተመረጡት ነው የሚለው የትኛው የፕሮቴስታንት ትምህርት ጥርት ያለው? ሁለቱም በተመሳሳይ ትክክል ሊሆን አይችልም መቼስ። እግዚአብሔር አስቀድሞ ወስኗል የሚድኑትንና የማይድኑትን። ስለዛ ድህነታችን እኛ ስላላመንን ሳይሆን እግዚአብሔር ስለወሰነ ስላልወሰነ ነው የሚል አለ። የትኛው ነው? አንዳንዱ አይ እኛ ራሳችን ደግሞ አሜን ብለን መቀበል አለብን እንጂ ተወስኖብኝ አይደለም እኔ እንደው ተደምድሞብኝ አይደለም የምጠፋው የሚል አለ። አንዳንዱ ደግሞ አይ በቃ ወይ ነው የምድነው ማለት ነው። አንዳንዱ ደግሞ እኔ ስላመንኩኝ ህብረት አደርጋለሁ የሚል አለ እና ባጭሩ ምንድነው ፕሮቴስታንቱ ሲጀመር ጥርት ያለ ትምህርት አለው ተብሎ አይነገርለትም። ለምን ከተባለ የተለያየ አስተምህሮ ነው ያለው። በኦርቶዶክስ ቤተክርስቲያን ውስጥ ግን ወጥ የሆነ ነገር አለ። በቃ አንድ አስተምህሮ። እኔ አሁን በአስተምህሮ ደረጃ ነው ያልኩት። የተለያዩ እይታዎች ሳይሆን እነዚህ የድህነት ጉዳዮች ዶግማ፣ አስተምህሮ እንደዚህ አይነት ጉዳዮች ላይ ወጥ ነው። በቃ ከጌታ የተቀበልነውን ብቻ ዶግማ አድርገን እንቀጥላለን። ካቶሊክን አሁን አንዳንዴ የምንቃወመው ለምንድን ነው? ዶግማ ተደርጎ ያልተሰጣተንም ዶግማ አድርጋ ልትይዝ ትችላለች። ማለት አስተምህሮ ተደርጎ ያልተሰጣተን አስተምህሮ አድርጋ ልትይዝ ትችላለች። አስተምህሮ ተደርጎ አይያዝም። እንደ እይታ ከፈለጉ ከያዙት እኮ ያው ሰው ናቸውና እንደ እይታ ሊይዙት ይችሉ ይሆናል። ከእይታ አሳልፈው ግን በቃ ቀጥታ ከኢየሱስ የሆነ ዶግማ አድርገው እንዲህ የሚይዙት ከሆነ እሱን እንቃወማለን። ስለዛኛ ዶግማ አድርገን የምንይዘው ቀጥታ ከኢየሱስ የተቀበልነው ዶግማ አድርገን የምንይዘው አለቀ። እሱ ዶግማችን ላይ ማንም ሰው ቢጠይቅ ማግኘት ይችላል መልሱ ነው። እንደዛ ነው። ዩሪ አመሰግናለሁ። በጣም ነው ማለት እግዚአብሔር ይስጥልኝ። ሌላ ጊዜም እንግዲህ ካለኝ ጥያቄ እመጣለሁ። እሺ እግዚአብሔር ያክብርልኝ። በጣም ማመሰግነው። ምናልባት ባነጋገሪ ደግሞ እቺ አጋንንት ምናምን የሚለው ካስከፋዎች አዝናለሁ ሶሪ ምናምን አይ ዊሽ እኔ ማምነው ቀለል ያለ ቃል ብንጠቀም ምናምን የሰውን ውስጡን በሚሰብር መልኩ ሳይሆን ቀለል እያደረግን እየተነጋገርን ብንሄድ መልካም ነው ባይኔ። እኔ እውነቱን ለመናገር እምነቴ ነው። ያው እንግዲህ እንደነገርኩሽ ነው እንደዛ ነው። ግን እናንተን ደግሞ በሚጎዳ መልኩ መናገር እንደሌለብኝ ይሰማኛል። እናንተን እንዳይጎዳ ብዬ የሆነ እምነቱን አንሻፋለሁ እያልኩኝ ሳይሆን የተወሰኑ ቃላትን እየመረጡ ምናምን ይቻላል እና እንደዛ ነው። አንቺ ሴትዮ በርቺ፣ ጌታ በነገሩ ዳሽሽ። ሰላም ናችሁ? እንዴት ናችሁ? እሺ ሰላም ላንተ ይሁን። እንዴት አለ? አዎ ይሰማል። እኔን ከሆነ ሰላም ያልከኝ የኦርቶዶክስ ትምህርት ወጥ ነው ስትል የሰማው መሰለኝ። አዎ ዶግማችን ወጥ ነው፣ ችግር አለ ትላለህ። ምክንያቱም እናንተ ክርስቶስ አያማልድም ትላላችሁ፣ ሌሎቹ ያማልዳል ይላሉ። ወንድሜ ትጠይቀዋለህ ውስጡ የት ሄዶ ነው ግን? እና አኬ እንትን ጠብ መሰላርለ አገባቡ ጀለሳ ነው። አይሳኮር ያለው እድል ስጠው አባቴ። ሁሌ እንዲህ ነች ዳኒ። እሺ ክርስቶስ አይማልድም ስንል አይለምንም እያልን ነው። ምን ይለምናል እንጂ ይማልዳል የሚለውን በግሪኩ ቃል ተቀበለዋል አይደል? አይ ይማልዳል የሚለው አሁን የቃላት ጉዳይ አይደለም። እኛ የሚያሳስበን የቃላት ጉዳይ ሳይሆን የሐሳብ ያስተምሩ ጉዳይ ነው። አንድ ሰው ለምሳሌ ኢየሱስ ክርስቶስ ይማልዳል ብሎ ግን የኛን አስተምሩ ኮነ የሚያስተምረው የራሳችንን ሐሳብ ኮነ የሚናገረው ዘኔ እሱ ዝም ብለ እንደዚህ ጸብ የሚፈጥር ነገር አይኖርም። እንደዛ ከሆነ ግን አሁን በአማርኛው ግን ይማልዳል የሚለው ቃል ብዙ ጊዜ ከልመና ጋር ተያይዞ ስለሆነ የሚሰጠው እኛ ሞር ይሄንን ቃል ለቅዱሳን እንሰጥና መካከለኛ የሚለውን ደግሞ ለጌታችን ብቻ እናደርጋለን። ወደ ውጭ ዓለም ስትሄድ ደግሞ መካከለኛ የሚለውን ለጌታችንም ለመቤታችንም እየሰጡ ተታለ ለመቤታችንም ለቅዱሳን ሁሉ ማለት ነው። መማለድ የሚለውንም ለሁሉም ለጌታችንም ለቅዱሳን ለሁሉ ስለዛ ቃላቱን ሳይመርጡ ማለት ነው። እኛ ጋር ግን ስትመጣ የአማርኛው አሁን ቆይ እንደዚህ ያልኩት አሁን መማለድ መካከለኛ የሚለውን ቀጥታ እንደው ኢንተርሴሽንን መማለድ ብዬ ኮንሰፕት ማለት ነው። ወደኛ ስትመጣ ግን ይሄ መማለድ የሚለውን ለቅዱሳን መካከለኛ የሚለውን ግን ለጌታችን ብቻ እኔ እስካየሁት እኔ እንግዲህ ብዙ ጊዜ ሆኛል እስካየሁት
መካከለኛ የሚለውን ለጌታችን ብቻ ሲሰጥ ያለው የኢትዮጵያ እርስ ከዛ ውጪ ግን መለመን የሚለውን ነው የምንቃወመው። አለቀ። አክቹአሊ እናንተ መማለድ የሚለውን አለመቀበል ብቻ ሳይሆን አንድ ስቴፕ ወደ ጎን ወስዳችሁት ይፈርዳል ወደሚለው ነው ወሰዳችሁትና መለመን ብለህ ትቀበላለህ። ቃሉ የኢንቱካኔ የሚለው ቃል ትርጉሙ ያለውን ቃል ሪፕሬዘንት የሚያደርገውን እቀበላለሁ። ስለዚህ መለመን የሚለው አንድ ጥያቄ መጀመሪያ ጠይቁኝ ያርለው እኔን ጨርስና ከዛም በኋላ እኔ መለሳለሁ። ስለዚህ እኔ ይፈርዳል ብላችሁ ቆይ አንዴ እንዲሁ አትጨቃጨቁ ዳኒ። አንተ አሁን ያልከኝን መለስኩልህ እኮ እኔ ይለምናል በሚለው ከሆነ ነው ማንስማማው። ከዛ ውጪ የቃላት መጠቀም ያለ መጠቀም ጉዳይ አይደለም እሱ የሚያስጨንቀን። ጳውሎስም ተጠቅሞታል። ጳውሎስም የሚናገረው አለ ቃሉን ዝም ብሎ ቃል የመጠቀም ጉዳይ ቢሆን አይደለም። ግን ቃሉን ሲጠቀም ግን አንድ ሰው ለምንድን ነው የተጠቀመው የሚለውን ግን ማወቅ አለብን። የኛ ፕሮቴስታንቶችን በጣም በሰፊው የሚተቃወምንበት ምክንያት ምንድነው? ኢየሱስ ይማልዳል ማርያም ሳትሆን ምንድነው ቅዱሳን ሳይሆኑ ኢየሱስ ነው የሚማልደው አሉ። ኦኬ ቅዱሳን ሳይሆኑ ኢየሱስ ነው የሚማልደው ካሉት እንግዲህ ቅዱሳን የሚማልዱት ጸሎት ልመና ብቻ ነው አለቀ። እያነጻጸሩ እንደዚህ የሚያስቀምጡ ከሆነ እንግዲያውስ የሚለምኑት የሚጸልዩት ቅዱሳን አይደለም የሚለምኑት እያሉ ነው የሚማልዱት እንደሱ አይደለም ሲሉ እንደዛ ካሉ ለክርስቶስ እየሰጡ ያሉት የቅዱሳንን ቦታ ነው ብለን ነው እየተቃወምን ያለው። አይ የቅዱሳንን ቦታ እየሰጠ ነው አይደለም። እንደው ጌታችን በመስቀል ላይ የሰራው ስራ አለ። ያ ስራ ለዘላለም ጸንቶ ይኖራል። በሚያምኑ ሰዎች ሁሉ ላይ ፈንክሽናል እየሆነ ይቀጥላል። ለኃጢአት ማሰሪያ አድርጎ አንድ ጊዜ አቁሞታል ለዘላለም እንዲሆን አድርጎ ምናምን የሚሉ የኛን አስተምሮ ይዞ አንድ ሰው እሱን ለመግለጽ ያህል ነው ቢል ያ ክርክር ውስጥ አንገባም። አሁን በእነዚህ አይነት ጉዳዮች ላይ አይ እንዲህ ነው እንዲያ ነው ብለን አንከራከርም። አሁን እንደዛ ያለ አንድ ሰው እሷን ለመግለጽ ነው ይማልዳል ያልኩት ቢል መጥቼ እኔ አይማልድም ብዬ ከተናገርኩኝ ምን እያልኩኝ ነው? አሁን አንተ ያልከው ይሄ እንደዚህ በመስቀል ላይ ሰርቶ ምናምን እሱ ስህተት ነው እያልኩኝ ነው? እንደዛ ከሆነ አይቻልም። እንደዛ ልንል አንችልም። ምናልባት ግን ቃላቱ ላይ ግን እንደው ሰዎች ሊነጋገሩ ይችላሉ። ይሄኛው ቃል ለዚህኛው ይሄኛው ቃል ለዚህ በውጭ ዓለምም አለ ባይዚ አሁን እኛ ሀገር የሚማልደው የሚለው ለቅዱሳን መካከለኛ የሚለው ለክርስቶስ የተሰጠነውን ካቶሊክ ኢንሳይክሎፒዲያ ላይ ምልጃ የሚለው ለቅዱሳን መካከለኛ የሚለው ለክርስቶስ ቢሰጥ እና ቃሉ ቢለይ እንደዚህ መልካም ነው ግራን እንዳያወዛግብ ሰዎችን የሚል ለምሳሌ አይቻልም። ካቶሊክ ኢንሳይክሎፒዲያ ላይ የግብጽ ቤተክርስቲያን ፖፕ የነበሩት ፖፕ ሽኖዳ የአቡነ ሽኖዳ ሳልሳዊ መጽሐፍ ኮምፓራቲቭ ቲዮሎጂ ላይ ሁለቱም በምድር የሚለዩት የቅዱሳን አማላጅነት እና የክርስቶስ መካከለኛነት ብለው ነው የሚያስቀምጡት። ክርስቶስ ጋር ሲሄዱ መካከለኛነት የሚትለው አንቀል ይተቀሙና ቅዱሳን ጋር ሲሄዱ አማላጅነት ብለው ይተቀማሉ። እኛ ጋር ባይ ዲፎልት እንደዚሁ አሁን ይሄ በዛ ደረጃ ታሰቡበት እንደዛ ይሁን አይሆን አላውቅም። ግን ባይ ዲፎልት ግን ራሱ በቃ በኢትዮጵያ ክርስቲያን ውስጥ ያለው ነገር ይሄን ነው የምታየው። በመጽሐፍቱ ውስጥ ምናምን ስታየው እሱን ነው የምናየው። እና ግን ከቃሉ ጋር ግን ያን እንደው ያ ጦርነት ኖሮ ምናምን አይደለም ሐሳቡ ላይ ነው ትልቁ ኮንሰርናችን እና እንደዛ ነው። አመሰግናለሁ። ልናገር አልጨረስኩም ፕሊስ አቋርጠህ ነው እንዳታቋርጥ ፕሊስ። ራሱ ጥያቄው አልተመለሰም። እኔ እንድትጨርስ ነው ዝም ያልኩት እንጂ ጥያቄውን አልነካው። ካልነካውት እሺ ይጠይቀኝ እስቲ ያልተመለሰው። ኦኬ ጥያቄው ኢንቱካኔ የሚለው ቃል መማፀን አለው፣ መጠየቅ አለው፣ ማማለድ የሚል ቃል አለው፣ መጸለይ የሚል ቃል አለው። ከዚህ ያለፈ ትርጉም የለውም። አልጨረስኩም። ጥያቄው ሲያልቅ ትገባላ። አንቋል ያስራኝ አይደለም። ግልጽ አድርገው። ግን 10 ሴኮንድ እኮ አላወራሁም። ቀጥልሽ። 10 ሴኮንድ አላወራሁም። 10 ሴኮንድ። ስለዚህ መማፀን አለው፣ መጠየቅ አለው፣ እንደገና መለመን አለ። ኦኬ መጸለይ፣ ማማለድ እነዚህ አራቱ ቃላቶች ነው ያሉት። ከዛ ውጪ የለውም። የእናንተ ቤተክርስቲያን ግን ኤክስትሪም ወስዳው ማማለድን መፍረድ ብላ ተክተዋለች። በታሪክ አንድ ማኑስክሪፕት እንደዛ የሚል የለም። አንድ ማኑስክሪፕት ኧረ እባክህን እንደው ይሄንን ነገር ባለፈው መለስኩልህ። አንተ አይደክምህም? አልመለስክም። 10 ተጠይቃ 10 ሲመለስ ላይሰለችህም? ለራስ እኔ ሰለቸኛል እውነቱን ለመናገር። ለወደፊትም መልስ እስክትመልሱ ድረስ እቀጥላለሁ ይሄ ነገር ምክንያቱም ቀይራችኋል። ቆይ አንዴ ሰማኝ። የግዕዙ ላይ እንደዛ የሚመስል ነገር አለው ከተባለ ግዕዝ ካወቅ አውጣና እያነበብከው በስነ ስርዓት አብራራ። ካልሆነ ግን ምንድነው ዝም ብሎ እንደዚሁ ማታቆቅ ቴክስቹዋል ክሪቲሲዝም ውስጥ አትግባ። ሲጀመር ጥናት ይፈልጋል። ጥናት የሚፈልግ ነገር ውስጥ በድፍረት አሁን እሺ አሁን ክርስቶስ ኢየሱስ ይማልዳል አይማልድም የሚለው በአንድ ጥቅስ ላይ የተመሰረተ አይደለም። ሲጀመር አሁን አንተ ያመጣው ሮሚ 8:34 ላይ ከአንድ ጥቅስ በላይ ያመጣልሃለሁ። ከአንድ ጥቅስ በላይ ያመጣልሃለሁ። ወሬ ኧረ እባክህን እያልኩ ያለሁትን መጀመሪያ ስማኝ።
እሺ ይፈርዳል ምናምን ብላችሁ ቀየራችሁ ትላልከው እኮ ነው እንደዛ ያልኩ ያለሁት። ቆይ አንዴ ግዕዙ ላይ እንደዛ ይላል ከተባለ አንተ ግዕዝ አዋቂ ከሆንክ ቴክስቹዋል ክሪቲሲዝም ላይ መስራት የምትችል አይነት ሰው ከሆንክ አውጣና ማሳየት ነው። ሲጀመር ያለ ዕውቀት አትግባ ከይቅርታ ጋር ማለት እንደዚህ ነገሮች ዕውቀት ቴክስቹዋል ኮሜንተሪ ላሳየ ይችላል። ቴክስቹዋል ኮሜንተሪ ላሳየ ይችላል። የግዕዝ ነው ግዕዝ በግሪክ ነው የተጻፈው መጽሐፉና ግዕዝም ላይ ቢሆን ይፈርዳል የሚል ነው። ወይ ተዋቀስ በእንቲያና ነው የሚለው። እሺ ምንድነው ምን ማለት ነው መዋቀስ? መዋቀስ ማለት መከራከር ተብሎ ነው የናንተ እንትን ይፈታውና እሱን ነው ወደ ኤክስትሪም ወስዳችሁ ይፈርዳል። አንዴ አይደለም ቆይ አንዴ ይተዋቀስ የሚለው አንደኛ የራስ የታድሱ መምህራኖች ሳይቀሩ አንድ ውይይት ላይ የምታስታውሱ ከሆነ ሁለቱም ትርጉሙ ይሆናል ይከራከራልም ይፈርዳልም ይሆናል ብለው ሲተረጉም አልሰማም ወይስ አውጥቼ ላሳየ? እንግዲህ ግዕዝ አዋቂ ነን የሚሉት ታድሶ መምህራኖች ማለት ነው። አንተ ማታቀው በግሪኩ ዲስከስ ማውራት ትችላለህ? ለምን በግዕዙ ምችላለሁ ግን በግሪኩ ማውራት ትችላለህ? ቆይ አሁን ይሄ የጠየቀኝ 2000 ተሙ ደግሞ የተተረጎሙ የሐዲስ ኪዳኑ በተለይ ሞሮፍ ከግዕዙ ተብሎ የተተረጎመው ከግዕዙ አንፃር እየታየ ስለተተረጎመ ግዕዙ መታየት አለበት። ግዕዙ ላይ ይፈርዳል የሚላለው ግዕዙ ላይ አንብብልን እስቲ እንደው ተነሽና ወዳቂውንም እንየው እስቲ ሲያነቡ አይሻልም? ግዕዙን ይችላልው ስላለ እንደዛ ከሆነ ከቁጥር 30 አንድምታችሁ አለ ከቁጥር 30 35 ግዕዙን አንብብ። ግዕዙን አንብብ ፒዲኤፉን ዳውንሎድ ማድረግ አለብኝ። ሪዲሜድ ፒዲኤፍ አለ የእንትናችሁ ያውዳ ሃይማኖታችሁ የአንድምታችሁ እኔ አወጣልሃለሁ። ተነሽና ወዳቂውን እንግዲህ ስሙ። አሁን ተገቡና ከዛ በኋላ እንትን እንላለን ሪፍሌክት እናደርግበታለን። አነባበብ ላይ ራሱ ዝም ብሎ መጽሐፍ እንዴ እኔ አዶን ሀፍተ ይኸውልህ መጽሐፉ ላይ ራሱ እኮ ተርጉሞታል። ለዛች እችላለሁ አትበላ እችላለሁ አላልኩም። እኔ በእንግሊዝኛ የተጻፈ ግሪክ እችላለሁ ነው። ኢንተርናሽናሊ አክሰፕተብል የሆኑ ማኑስክሪፕቶች የማይደግፉት ነገር ነው የምታምኑት እናንተ። አረ ወዳጄ እባክህን አሁን እያወራህ ያለው ቴክስቹዋል ጉዳይ ላይ ነው። ቴክስት ላይ ደግሞ በአንድም በሌላም ምክንያት እነዚህ አሁን ምንድነው ዳውተር ትራንስሌሽን የሚባል ነገር አለ። አሁን እነዚህ የተለያዩ የቅዱሳት መጽሐፍት ተርጓሚዎች ሲተረጎሙ ነሰሰርሊ ከግሪክ ብቻ አይተረጎምም። ለምሳሌ ከግሪክ የተተረጎመ ለምሳሌ ላቲን ቢኖር ከላቲኑ ደግሞ ድጋሜ ሊተረጎም ይችላል። የትርጉም ስራ ሊሰራ ይችላል። ከግሪክ የተተረጎሙ ሌሎች ነገሮች ቢኖሩ ከነሱ ደግሞ ግዕዙ ይተረጎማል። ከግዕዙ ደግሞ አማርኛ እያለ ደግሞ ሊተረጎም እሱን አውቃለሁ። ግን ችግሩ እንደናንተ የተረጎመ አንድ ቸርች በስንት አንድ ቸርች ወይም አንድ አባት ኧረ እባክህን እንደው በጌታ በኢየሱስ እንዲሁ ነው የምትገነፍለው። አንተ እኮ ነው እያወራህ ያለው። እኔ እኮ እያወራሁ አይደለም። አንተ ብቻ ተረጋጋ። እንደዛም ሆኖ ጥያቄ ይሰማ እኮ ሰማህ። እኔ ዝም ብዬ ያዳመጥኩ ነው የመለስኩልህ። ግን ይገባሃል ወይስ ሳይገባህ ነው እንዲሁ ዝም ብለህ የተቃወምክ ያለው? እየመለስኩልህ ያለው እኮ አንብቤ ስኮላርሊ ኮንሰንሰስ ያለው ነገር ነው ያመጣውልህ። ምንድነው ያመጣው? ግዕዝ ላይ እኮ ነው እያወራን ያለ ነው። ግዕዝ ላይ ምን አመጣ? ግዕዙን ወይ ተዋቀስ ላውራበት። አሁን እኮ እንዳወራ እየፈቀድክ አይደለም። ግዕዝ ላይ ስኮላርሊ የሆነ ነገር አምጥተሃል ወይ ነው? በግሪኩ ስኮላርሊ ኮንሰንሰስ አለ። ምንም አይነት ቴክስቹዋል ቫሪዬሽን የለም። እሱን ባለፈው አሳየው እኮ እንዳለ አለኝ ሁሉም ቴክስቶች አሉኝ ብላ አውጣ ስትባል ማውጣት አቀቶ የሆነ ዌብሳይት ከፍተ እንደዚህ ብሏል የሆነ ሰው ይብለና ዌብሳይት አይደለም ማቴሪያል ነው ያወጣው። ማቴሪያል ነው። እኔ ሳወራ አንዳንዴ ትላለህና አረባ ክል ጨርስ። ዝም ብለህ መሀል ላይ ገብተህ እያወራ እኔ ሳወራ አንዳንዴ ትላለህ ብለህ ትከሰኛለህ። እኔ ያው ለአንድ ደቂቃ በተከታታይ ለአንድ ደቂቃ አላወራው። አትከራከሪኝ በቃ ተው፣ በእናትህ ተወኝ በቃ። እዛ ሂድና ወይ ከሌላ ሰዎች ጋር አውራ። አንተ ሲጀመር እኔ በጣም ብዙ ቀን እድል ሰጥቻለሁ፣ አትሻሻልም ወይ? ዝም ብለህ ስማና ተማርና ከዛ በኋላ የሚጠቅምህን ያዝ፣ የማይጠቅምህን ተው ከፈለክ እየተባልክ አንተን ተማር ብለህ ትስማማለህ? አንተን ተማር ብለህ ትስማማለህ? የሚያስተምር ነገር ካለ አሁን ሕክምና ላይ ብታስተምር እማራለሁ። ቴዎሎጂ ላይ ደግሞ አንተ ተማር። አንዴ አሁን ስማኝ ምንድነው እያልኩ ያለሁት? ክርስቶስ ይማልዳል የሚለውን ይፈርዳል ብላችሁ ቀየራችኋል ላልከው በአስተምህሩ ደረጃ እንደዚህ መቀየር ነው የሚባል ነገር የለም። አሁን ያወራህ ያለው አንተ ስላስተምህሩ አይደለም። የተነሳበት ነገር ገና ከጀመሩ አስተምህሯችሁ ወጥነው አይስ አይደለም ብለ ስለ ክርስቶስ ምልጃ አወራ። ክርስቶስ ይማልዳል አይማልድም የሚለው ጉዳይ ላይ እኛ የቃላት ጉዳይ አይደለም። አስተምህሯችሁ አንድ ሰው ይማልዳል የሚለው ቃል ተጠቅሞ ከኛ ጋር ተመሳሳይ ነገር ካለ የሚያከራክረን ነገር የለም። መቃለቅ አስተምህሩ ላይ ጨረስን። ስለዚህ የአስተምህሩ ጉዳይ አልቆ ቴክስት ላይ ነው አሁን እየጠየቀኝ ያለው። ስለ አስተምህሩ አይደለም ቴክስት ላይ ስላለ ነገር። እቺ ቴክስቷ እኮ ተቀየራለች አይነት ነገር ነው እያልከኝ ያለው። ስለዚህ ስናስተምር ክርስቶስ ያማልዳል አይደል እያልከኝ ያለው? ዘጋ
ዝጋት ማደግ ገባና ቆይ አንዴ ስትባል በደቂቃ ሰጣቸዋለሁ። ቆይ አልካለኝ። አራስስ በእናትህ በዛ ደረጃ እድል ሲጀምር ሰጥቼው ማወራ አይነት ሰው አይደለሁም። በጌታ ስም ብዙ ጊዜ አይቻለሁ። ሌላ ሰው ግን ካለ ግን እንዲያወራ ግን እድል ሰጣለሁ። ሌላ ሰው ካለ ማለት ሌላ ክርስቲያን ገብቶ ስለዚህ በቃ ከኔ ጋር ማውራት የማይፈልግ ከሆነ እኔ ወርጃለሁ። ሰላም ሁንሽ። በቃ ከኔ ጋር ማውራት ፈልግ ማለት አው ያ በጣም አመሰግናለሁ። በዛ ደረጃ ያስፈልጋል። ቻው ሰላም ሁን። ኦኬ ካንተ ጋር ማውራት አይገባኝም። ሰላም ሁን። ቴንክ ዩ። እሺ ይቅርታ እንግዲህ ካሳዘንኩ አዝናለሁ። ግን ያው ሁሌም ተመሳሳይ ነገር ስለሆነ ነው እና እያልኩ ያሉት ምንድነው አስተምህሮ ላይ አለቀ። ክርስቶስ ይማልዳል አይማልድም ከሚለው ጋር በተያያዘ የቃላት ጉዳይ አይደለም። የሚያሳስበን የሚያስጨንቀን ትልቁ ነገር ሰዎች ክርስቶስ ይማልዳል ሲሉ እንደ ቅዱሳን እያደረጉት ከሆነ እንቃወማለን። በጣም በቃ በደንብ ወገባችንን ታጥቀን ነው የምንቃወመው። እንደ የቅዱሳን ተርታ አሰልፈውት ከሆነ ማለት ነው። ለምንድን ነው እንደዚህ ብለን እንድንናገራቸው የሚያደርገን? የሚማልደው ኢየሱስ ነው እንጂ ማርያም አይደለችም። የሚማልደው ኢየሱስ ነው እንጂ ቅዱሳን አይደለም የሚሉት። እንደዛ አሉ ማለት እንግዲህ ቅዱሳን ይማልዳሉ ሲባል ይጸልያሉ ይለምናሉ ነው፣ ሌላ ነገር የላቸውም። ስለዚህ የሚጸልዩት የሚለምኑት ቅዱሳን አይደሉም ክርስቶስ ነው ካለ አንድ ሰው ክርስቶስን ማንጋራ አውርዶ ማንጋራ አስቀምጦ የቅዱሳን ምልጃ ላለመቀበል ሲባል አውርዶ ክርስቶስን ቅዱሳን ጋር ማስቀመጥ እንደዛ አይቻልም። አይ ክርስቶስ ይማልዳል ስል እንደው ጌታችን አንዴ የሰራው ስራ አለ መስቀል ላይ እሱ ለዘላለም ጸንቶ የሚኖር ስለሆነ ምናምን ብሎ የሚያብራራ ካለ ይሄ እንደዚህ አይነት የቃል ጉዳይ ላይ ሲሆን ያንሃል ወገባችንን ታጥቀን የምንከራከርበት አይኖርም። ይሄ ጉንጭ አልፋ ክርክር ይባላል። ከአንድ ዓመት ከሁለት ዓመት በፊት ሳይቀር ጽፌዋለሁ ቴሌግራም ላይ ሄዳችሁ ማየት ትችላላችሁ። ይሄ በቃ የኛን አስተምህሮ እያስተማሩ ከሆነ ቃሏን የተጠቀሙት አስተምሯቸው የኛው ከሆነ በቃ እሱን ተወት አድርጎ ድህነት ላይ መሄድ ይቻላል። ጥምቀት ላይ፣ ቅዱስ ቁርባን ላይ፣ ሌሎች ጉዳዮች ስንት የሚነሱ ነገሮች አሉ እና እንደዛ ነው። ስለዚህ አሁን ዳኒ የጠየቀው ምንድነው አስተምህሮ ላይ አይደለም ቴክስት ላይ ደግሞ አይ እንደው ቴክስቱ ላይ ግን እንደሚል ነገር አለ ነው። እንግዲህ ቴክስቱ ላይ ግዙ እንደዛ ነው የሚባለው አይደለ? ተሳስቶ ከሆነ ቴክስቱ ይታረማል። በነገራችን ላይ አይታረምም። የ2000 ተሙ ሮሜ ምዕራፍ 8 ቁጥር 34 ላይ ስለኛም የሚፈርደው የሚለው ስለኛ የሚፈርደው የሚለው ስህተት ነው ከተባለ ስህተት ከሆነ ይታረማል። አይታረምም እንዴ? መጽሐፉ ራሱን እኮ የመጀመሪያው ፔጅ ከገለጽኩ እኮ እየታየ ከግዙ ጋር ታይቶ እኮ መታረም ካለበት ይታረማል ይላል መጽሐፉ ራሱ። ባይዚ የ2000 ተሙ መግቢያው ላይ ይታረማል እንዴ? ህትመት እኮ ነው። ህትመት አይታረምም እንዴ? ይታረማል። አንድ የፕሮቴስታንት መጽሐፍ እኮ ነበረ ዘ አደልትረስ ባይብል የሚባለው አይደል? ከዚህ በፊት ነግሬያችኋለሁ። የዘማዎች መጽሐፍ ነው የሚባለው ራሱ። ለምንድን ነው እንደዛ የተባለው? ዘጸአት ምዕራፍ 20 ላይ አትዘሙት ይላል አይደለ? you shall not commit adultery የሚለውን you shall not የሚለውን ናት የምትለው አጋጣሚ ሆኖ ሲያሳትሙት ወጣች ናት የምትለው ስለዚህ you shall commit adultery ሆነ አስባይ። ስለዚህ you shall commit adultery ስላለ ዘሙት ተብሎ ወጣ። ስለዚህ ይታረማል አይደለ? በቃ እንደዚህ አይነት የተለያዩ ስህተቶች ካሉ ማለት ነው ካለ የሚታረም ነው። ምንም እኛ እኮ ህትመትን ዲፌንድ ልናደርግ እኮ አይደለም የተጠራ ነው። ማይ ብራዘር አስተምህሯችንን መጠየቅ ያለበት ሰው ካለ ይጠይቀን እንጂ እኔ ህትመት ዲፌንድ አንተ ዲፌንድ የምታደርግለት ህትመት አለ እንዴ? ካለ ንገረን። የሰው ስራ እኮ ነው የህትመት ስራ እንዴ? አዲስ መደበኛ ትርጉምን ነው ዲፌንድ የምታደርግለት ወይስ ምሉ ህይወትን ወይስ የትኛውን? ዝም ብሎ ህትመት ላይ አይደለም እየታየ ስህተት የሚኖር ካለ እንደተባለው የግዙ ከግዙ በፊት ደግሞ ቀደም ብሎ ደግሞ ያለው ምኑ ነው ግሪኩ። ከግሪኩም ከሙሉም እየታየ ስህተት ካለ ምን ይደረጋል? አይ ይሄኛው ከዚህ አንፃር ኦኬ ይስተካከላል። በጣም ሲምፕል ነገር ነው እና እንደዛ ነው። ብዙ ሰዓት ወሰድን። ኦኬ ቴንክ ዩ። ምናልባት ከመዝጋታችን በፊት ቶሎ እድል የምንሰጣችሁ ሰዎች ካላችሁ ገስት ላይ ጥያቄ ያለው ሰው መቀበል እንችላለን። እሺ ጥያቄ ያለው ሰው ካለ ልቀበል። እሺ አፍጥሩት። ደሜ ሸልፌክስ እሺ ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። እዚህ ያላችሁ ከላይም ከስርም ያላችሁ ሰዎች ሰላም ብያለሁ። እኔ አኬ የምጠይቅ ጥያቄ ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው አንድ ጊዜ የሆነ የኢየሱስ ክርስቶስን ምልጃ ትቀበላለች አትቀበልም? አንድ ጊዜ ፈጽሟል አልፈጸመም? ይሄን ምልጃ እሺ ክርስቶስ በምድር ላይ ያለ ምልጃ ፈጽሟል የሚለውን እንቀበላለን። ቴንክ ዩ። ያ ምልጃ ያኛው አሁን በአንድ ጊዜ የዛሬ 2020 ዓመት የተፈጸመው አንድ ጊዜ የተፈጸመው ምልጃ ምድር ላይ ያለ የተደረገው ምልጃ
አሁን ላይ በጨለማ ላሉት ለመዳን ይሆንላችኋል አይሆንላችሁም? ይሆንላችኋል። ለምን አይሆንላችሁም? መስዋዕቱ ጨርሻለሁ። ያቀረበው ምርጫ ያቀረበው መስዋዕት እስካሁን ድረስ የሚሰራ ነው። ግን አሁንም ድረስ ግን እየማለደ ይኖራል። አሁን ድረስ መስዋዕት እያቀረበ ይኖራል አንልም ነው እንጂ እንደዛ ብለን ነው። ይሄው ያለው ነገር ምንድነው? በወንጌላውያን አማኞች ዘንድ ማለት ከሆነ አሁንም የቃላት አያስፈልግም። የቃላት ልዩነት ከሆነ ጨቀጨቅ አያስፈልግም። ቴንኪው። አሁን ለምሳሌ የክርስቶስ ኢየሱስ ምልጃ ለማዳን የሚሆን አንድ ጊዜ በመስቀል ላይ የተፈጸመ ምልጃ ነው አይደል? አንድ ጊዜ በምድር ላይ ሆኖ ማለት ነው። ያንን በመስቀል ላይ የፈጸመው ምልጃ እየተመላለሰ አይፈጽመውም። አንድ ጊዜ የተፈጸመው ምልጃ ለዘላለም ሰዎችን ያድናል። ይሄንን ነው የምታምኑት? አሁንም ላይ እየማለደ ይኖራል ነገር ከሌላችሁ አሁን ይማልዳል አይደለም። ቆይ አንድ ይፈጽመዋል ነው። እኛ የምንለው ክርስቶስ በምድር ላይ ያለ ወደ አባቱ ምልጃን አቅርቧል። ጸሎትና ምልጃን አቅርቧል። ሊቀ ካህናት እንደመሆኑ ዮሐንስ ወንጌል ምዕራፍ 17 ላይ ያቀረበው ምልጃ አለ፣ ጸሎት አለ። በመስቀል ላይ ሰው ሁላችን ቤዛው፣ በመስቀል ላይ ደግሞ ሰው ሁላችን መተክ ሆኖ ራሱን አሳልፎ ሰጠ። ስለዚህ የክርስቶስ ምልጃው ዝም ብሎ ምልጃ ሳይሆን ከደም ጋር ይሆን ይችላል። ፓወርፉል የሆነ ምልጃን አቅርቦልናል ስለ ሁላችን። ይሄ ምንም መጽሐፍ ቅዱሳችን ላይ በግልጽ ነገር ተነግሯል። ልክ እንደ ቅዱሳን ያለ ምልጃ ግን አይደለም። ይሄን ይለያል። የሱ ከደም ጋር ይሆን ነው በየቤዛነቱ አካል ነው። እርሱ አንድ ላይ ሆኖ እስከ ዓለም ፍጻሜ ይሰራል። በጣም ግልጽ ያለው ያዥልኝ እዚህ ጋር ያዝልኝና የድንግል ማርያም ያዝልኝና የድንግል ማርያም ምልጃና የኢየሱስ ክርስቶስ በምድር ላይ ያደረገው ምልጃ አንድ አይነት ምልጃ ነው አይደለም? በፍጹም የእመቤታችንና አንድ ሚዩት እያደረገው አይሻ ቴንክ ዩ ጌታችን አምላክም ሰው መሆኑ ነው ይሄንን ነገር የሚያቀርበው። ስለዚህ አምላክ በስጋ ተገልጦ ማለት ነው። የእመቤታችን ሰው ብቻ ናት። ሰው ብቻ ስለሆነች ምን ትጠብቃለች? ምላሽንም እየጠበቀች ነው የምታደርገው። ምንም ነገር ስታደርግ እመቤታችንም ሆነ የትኛውም ቅዱሳን ጸሎትን ጸልየው ለምነው ምልጃን አቅርበው ምላሽን ከጌታ ይጠብቃሉ፣ ከእግዚአብሔር ይጠብቃሉ። ጌታችን ኢየሱስ ግን አምላክ ነውና ጸልዮ ምላሽ መጠበቅ ምናምን የሚባል ነገር የለም። አዎ ጸልዩአል፣ ሰው ነውና ማልዷል፣ ጸልዩአል። ኦኬ ግን ምላሽን ደግሞ የሚጠብቅ አይደለም። ለምን ሰው ሆኖ ጸልየ ስንል ራሱ ሰው ሆኖ የጸለየው ግን ከአብ ጋር አንድ ሆኖ ደግሞ አምላክም ጭምር ነው። ስለዚህ ሰው ብቻ አይደለም። የእመቤታችን ግን ፍጹም ይለያል። የእመቤታችንና የቅዱሳን ጸልየው በቃ እግዚአብሔር ከፈቀደና የእግዚአብሔር ፈቃዱ ከሆነ ተፈጻሚነት ይኖራል። ስለዚህ ምላሽ ከእግዚአብሔር ይጠበቃል ማለት ነው። ራሳቸው እዛው ምላሽ አይደሉም። ምላሹ ጌታችን ጋር ሲሆን ግን አብ የሚያደርገውን ሁሉ ራሱ ወልድ ማድረግ ስለሚችል ራሱ ምላሽ ፈጻሚ መሆን ይችላል ነው በእኛ ህይወት ላይ። ቴንኪው። እሺ አሁን ለምሳሌ ያክል ድንግል ማርያም አሁን በህይወት በስጋ ህይወት ሕያዋን አይደለችም አይደለም ጥያቄው? ሕያዋን ነች ድንግል ማርያም፣ ሕያዋን ነች። በስጋ ህይወት የለችም። አሁን ላይ ድንግል ማርያም ታማልዳለች ብለን ወይም ደግሞ ትለምናለች ብለን የምንለው በሰማይ ልመና አለ ብለን ነው የምታስበው ወይስ ምስጋና ብቻ አለ ብለን ነው የምታስበው? በሰማይ አሁን ላይ ምስጋና ብቻ አይደለም ያለው። አሁን ገና ስላልተፈጸመ ልመናም ይኖራል። ለምሳሌ ዮሐንስ ተመልክቷል። ለምሳሌ ራእይ ከመሰረቱ በታች ያሉ የቅዱሳንን ነፍሳት አይቶ እነዚያ የቅዱሳን ነፍሳት ምስጋና ብቻ አይደለም ለምንድን ነው መቼ ነው የማትበቀለው ብለው ጭራሽ እንደውም ጸሎት ሆኖ ግን ጸሎቱ ግን አጊል ሲሆን በጣም ይረብሻል። ኦኬ ሶሪ እሺ እና ሲሰማል እንዴ? እሺ አሁን ይሰማል። ግን ያው ትሰማለህ። ደሜ ይጨርስና ሸልፌክስ አንተ ትቀጥላለህ። ደሜ ይጨርስና እሺ ምንድነው? በሰማይ የቅዱሳንን ነፍሳት አይቶ እነዚያ የቅዱሳን ነፍሳት ደግሞ እስከመች ምንድነው አትበቀልም ብለው ሲጠይቁ አየን። እስከመች ነው ማትበቀለው ብለው ጠየቁ ማለት ምስጋና አይደለም። በቃ እስከመች አትበቀል፣ ይሄ ጸሎት ነው። ግን ምን አይነት ጸሎት ከተባለ አጌንስት የሆነ ጸሎት ማለት ኢን ፌቨር ኦፍ አስ የሚጸለይ ጸሎት አለ። አጌንስት ደግሞ ሰማን የሚጸለይ ጸሎት ሊኖር ይችላል። በሆነ ሰው ላይ የምትጸልየው
እነሱም እኮ ቅጣት ይገባቸዋል አይነት ነገር ማለት ነው። ስለነሱ ደግሞ ተብሎ ደግሞ የሚጸልይ ይኖራል። አጌንስ ሲሆን ብቻ ነው የሚጸልየው የሚባል ነገር የለም። እንደዚህ ለይሩ ያስተማረ ሰው የሚሉ በፕሮቴስታንትም ቢሆን በሰማይ አሁን ይጸልያሉ ተብሎ የጻፉባቸው ክፍሎች አሉ፣ ሉትራኖች ሳይቀሩ ማለት ነው። እንግዲህ አፖሎጂ ኦፍ ዘ አውግስበርግ ኮንፌሽን ላይ የመላእክትን በግልጽ ይናገሩና ከመጽሐፍ ቅዱስም ለመጥቀስ ይሞክራሉ። የቅዱሳን ላይ ግን ኤክስፕሊሲትሊ ባይነገርም በመጽሐፍ ግን ምንም ሎጂካልም ስለሆነ ማለት ነው በሰማይ ላይ ኢን ጀነራል ለቤተክርስቲያን አዎ ይጸልያሉ ይላል። ስለዚህ አዎ ይጸልያሉ። ኦፍ ኮርስ ምስጋና ብቻ አይደለም፣ ጸሎት ልመና አለ። ገና ነው ፍጻሜ አላለው። ፍጻሜው ሲደርስ ግን ያኔ እንዳልከው እንደ መላእክት በምስጋና ብቻ የምንኖርበት ጊዜ ግን ይመጣል። አንድ ምንድነው ሌላ እንትኑ ድንግል ማርያም ጋር አሁን ወደ ድንግል ማርያም አሁን ለምሳሌ ድንግል ማርያም ከሰማይ ሆና ለሕዝቧ ልክ እንደ ዘካርያስ ምዕራፍ 1 ላይ ትንቢተ ዘካርያስ ምዕራፍ 1 ላይ መልአኩ እግዚአብሔር አላዘዘውም ስለ እነዚህ እስከ መቼ አትፈርድላቸውም ብሎ እንዲጠይቀው እግዚአብሔር አላዘዘውም። ሰዋት ልክ እንደዛ አይነት ነገር በሰማይ ሆና ከእግዚአብሔር ጋራ ፌሎሺፕ ሊኖራት ይችላል። በሰማይ ሆነ አሁን ሊኖራት ይችላል ሊኖራት ነው አላ ታንክ ዩ። አሁን እኔ ጥያቄ ጌታ ሊድና ፍቃለው ነው ያለው። እሺ አሁን በሰማይ ያሉ ቅዱሳን በሰማይ ያሉ ቅዱሳን ራሳቸው ልክ እንደ ዮሐንስ ራእይ ራሳቸው ከእግዚአብሔር ጋር ባላቸው ግንኙነት ይገናኙ ይሆናል። የኔን ጸሎት ማርያም ጸልያ አማርጅልኝ ብዬ ነግራት ሰምታኝ አማርጄልሃለሁ ብላኝ ትመልስልኛለች ወይስ ደግሞ ራሷ ናት ለህዝብ የምትጸልየው? ራሷ ብቻ ለህዝብ የምትጸልየው? ግልጽ ነው አጥያቄ። አዎ ይሄ ኢንቮኬሽን ላይ ነው። እሺ ለምሳሌ ወደ አብ ስትጸልይ አብ ጸሎትን ተቀብያለሁ እያለ እየመጣ ይነግርሃል ወይስ አንተ ያው ይቀበልኛል ብለህ በእምነት ውስጥ ነው የምታደርገው ወይስ እየመጣ ራሱ መናገር ይጠበቅበታል አብ? ኦኬ በእምነት ነው የማደርገው። በክርስቶስ ኢየሱስ ጸልያለሁ፣ በእምነት እግዚአብሔር እንደሚቀበለኝ አምናለሁ፣ ያደርግልኛል ማለት ነው። አዎ ስለዚህ አሁን እመቤታችንም አዎ ጸሎትን ሰምቻለሁ እያለች መጣ መናገር አይጠበቅባትም። ግን ምንድነው አሁን የጠየቀው ኢንቮኬሽን ነው። ምንድነው ወደ እንግዲህ ቅዱሳንን የመጠየቅ ነገር ማለት ነው። ቅዱሳንን መጠየቅ እኛ ይሄንን እንግዲህ ከነገረ ቤተክርስቲያን አንፃር ነው የምናየው። ምንድነው እዚህ ያለውን ነገር ያውቃሉ አያውቁም ከሚለው መጀመር ነው የሚጠቅመው። እዚህ ያለውን ነገር ቅዱሳን ያውቃሉ ወይ? ያውቃሉ። ይሄው አሁን ቅድም ይጠቀስኩልህ ራእይ 6 ላይ ራሱ ያሉት ሰዎች አውቀዋል። እስከ መቼ ነው የማትበቀሉ ብላ በቀል እንዳልደረሰኩ አይተው እኮ ነው አውቀው እኮ ነው እዛ ሆነው እዚህ የተፈጠረውን ነገር አውቀዋል። ስለዚህ አሁን ቅዱሳኑ እኛ ጋር ያለውን ነገር አውቁም ለምን ነው የማያውቁት? ያውቃሉ ኦፍ ኮርስ። ግን የሚያውቁት ግን እንዴት ነው ከተባለ ይሄ የእግዚአብሔር አሰራር ነው። አሁን እኛ ሁሉን ነገር አንተነትንም። በኦርቶዶክሳዊ እንግዲህ መረዳታችን ውስጥ እያንዳንዷን ነገር በዚህ መልኩ ብለን አናብራራም። ግን ከጠቀመ ግን እንደው በምሳሌ ለማስቀመጥ ያህል ልክ እጅ አይንን የሚያግዘው እንዴት ነው ማለት አይንህ ለምሳሌ የሆነ ከታመመ እና የእጅ እርዳታ ካስፈለገው እጅ ይሄንን ነገር ሴንስ አድርጎ የሚመጣው በነርቨስ ሲስተም ነው ምናምን ይሉን የለ እና ሁላችንም ብልቶች ነን። አንዳንዶቻችን አይን አንዳንዶቻችን እጅ እና የቅዱሳን ነገር ለኛ የሚያስፈልገን ከሆነ ቅዱሳኑ በምን አውቀው እርዳታቸውን ሊለግሱን ይችላሉ ከተባለ በነርቨስ የኢየሱስ ራስ በሆነው በጌታችን በክርስቶስ ኢየሱስ ማለት ነው። ጌታችን ኢየሱስ ይሄንን እንዲያውቁት በቃ ግልጥ ያደርግላቸዋል ብዬ አስባለሁ። እኔ በዚህ መልኩ ነው የሚገልጸው። ግን በምን መልኩ የሚለው ግን እያንዳንዱ ነገር ግን አናብራራም። ዋናው ነገርኛ ቤተክርስቲያን በላይ በሰማይ ይሄ ምንድነው ሩጫቸውን የጨረሱ ቅዱሳንና ሩጫ ላይ ያለን የኛ የክርስቲያኖች ህብረት እንደሆነች ስለምናምን ህብረታችን ደግሞ በምን ደረጃ ነው ከተባለ በአይን በአፍንጫ በጆሮ ያህል በዛ ደረጃ ነው የተገለጸው ራሱ ህብረቱ ሲነገር። ስለዚህ በዚህ ደረጃ ቅርቦች ናቸው። ጳውሎስ ለኔ በዚህ ደረጃ ቅርቤ ነው። ቅድስት ድንግል በዚህ ደረጃ ቅርቤ ናት። ጌታ ኢየሱስ ደግሞ የዚህ የአካሉ ማለትም የክርስቲያን ራስ ነው ስለተባለ በዚህ ደረጃ ቅርባችን ነው። ስለዚህ አንድ መንግስት ውስጥ አንድ መንደር ውስጥ ያለን ነው ብለን የምናምነው በመንፈሳዊ ማለት ነው። አሁን ስናየው ነው ነገሩን ስናየው በስጋ እኔ እዚህ ነኝ፣ ቅድስት ድንግል ደግሞ እንደው የቱን እስቲ በጣም ሩቅ ነች፣ እነ ጳውሎስ ሌሎችም ቅዱሳን አባቶቻችን እናቶቻችን በጣም ሩቅ ናቸው ምናምን የሚል ሐሳብ ይሄ በስጋ ስለምናስበው ነው። በመንፈሳዊው አስተሳሰብ ግን አንድ መንደር ውስጥ ነው ያለነው። በመንፈሳዊው አስተሳሰብ አንድ መንደር ውስጥ ነው ያለው። ልክ ዕብራውያን ምዕራፍ 12 ላይ እንደሚናገረው ወደ ሕያው እግዚአብሔር ከተማ ደርሳችኋል እንዳለው ሁሉም ወደ ተሰበሰቡበት ወደ እግዚአብሔር እዛ ውስጥ ያለው እና በዛ ደረጃ ቅርቤ ናቸው ነው። ታንክ ዩ። እኔ አሁን በክርስቶስ ነው ማለት ነው።
እኔ አሁን ማለት ነው እኔ አሁን ባለኝ መረዳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልዳነችም አለም ድናለች እላለሁ። የዘላለም ሕይወት አላት እላለሁ። አንተ እኛን የዘላለም ሕይወት አላችሁ ትለናለህ ወይ ደግሞ እንደሌለን የምትነግረን ነገር አለ? እሺ አሁን ይሄ ጥያቄ ምን ጠቅሞ እንደምትጠይቀኝ አላውቅም። ከማን ጋር ከሲስ ጋር ታደባድብ ነው? እኔ ማንም ሰው አይገባም። እኔ እድሉ የሰጠኝ ለኔ ነው። ማንም ሰው አይገባም። ከኔ ጋር ነው። ኧረ ስቀልድ ነው። ከኔ ጋር ሲሶ ባለፈው ሲሄድብን አልነበር እንዴ? አይ እኔ አሁን የፕሮቴስታንቶችን አሁን በየግለሰብ ደረጃ አሁን ለምሳሌ አንተ እንደሚል ወይም ሲሶን ምናምን በዚህ ጋር ሌላ ማን አለ? ለምሳሌ ዜድ አለ። በቃ እናንተ ሲኦል ነው የምትገቡት አለቀ ምናምን እንደዛ አይደለም። እኔ ይሄ ፍርዱ የእግዚአብሔር ነው። ግን ከቤተ ክርስቲያን ውጪ ግን ድህነት ያለው ቤተክርስቲያን ውስጥ ብቻ እንደሆነ ነው የማምነው። ግን ከቤተ ክርስቲያን ውጪ እግዚአብሔር ለምሳሌ እናንተን ካዳነ እሰይ ደስ ነው የሚለኝ። ይሄ እኔ ጉዳይ ስለማይሆን ማለት ነው። ድህነት ያለው ቤተክርስቲያን ውስጥ ነው። እግዚአብሔር ግን ድህነት ያለው ቤተክርስቲያን ውስጥ ነው። እግዚአብሔር ግን ከዚህ ውጪ በሆነ መልኩ ሰዎችን የማዳን ፈቃድ ካለው እሰየው። ለምሳሌ ወንጌል ያልሰሙ ጭራሽ እኮ አሉ። ወንጌል ያልሰሙ ሰዎች በምንድን ነው የሚዳኙት? አናውቅም። በእምነት ምናምን አትለኝም። ምክንያቱም ገና ከጅምሩ እንዲያምኑ ወንጌል መስማት አለባቸው። ወንጌል ደግሞ አልሰሙም። ወንጌል አልደረሳቸውም። ካልደረሳቸው እግዚአብሔር እነሱን በሌላ መንገድ ነው ሊዳኝ የሚችለው። ስለዛ ከቤተክርስቲያን ውጪ ናቸው። ግን እግዚአብሔር ሊያድናቸው ይችል ይሆናል። የተለያዩ ህፃናትን እግዚአብሔር ሊያድን ይችላል። አናውቅም። እናንተን እግዚአብሔር ሊቀበላችሁ ይችላል። እንግዲህ ይቀበላችሁ ይሆናል። አናውቅም። ግን ወንጌልን ግን በስነ ስርዓት ሰምታችሁ ከክርስቶስ የተሰጠውን አስተምሮ ሰምታችሁ እምቢ ብላችሁ ከተቃወማችሁ ግን ድህነትን አታገኙም። የክርስቶስን ወንጌል ሰምቶ እምቢ ካለ ለምሳሌ ይቅርታ በክርስቶስ ኢየሱስ በዘላለም ድህነት ውስጥ አምናለሁ፣ የዘላለም ሕይወት ይሰጠኛል እላለሁ። ከድንግል ማርያም እንደተወለደ አምናለሁ፣ በትሪኒቲ አምናለሁ። በቃ አንተ ምን ጠይቀኝ ጥያቄ እንዳለ እቀበላለሁ። እኔ አዳምኩም ትለኛለህ። ከተቀበልክ ወደ ቤተ ክርስቲያን መተህ ተጨመር ነው አምል። አሁን እኔ የሚጠይቀን ሁሉ እቀበላለሁ ካልክ ድህነት እርግጠኛ እንደተሆነ አንተ የክርስቶስ ኢየሱስ አካል ውስጥ መጥቶ መጨመር አስፈላጊ ነው። እሺ የክርስቶስ ኢየሱስ አካል ቤተክርስቲያን ለምሳሌ ቤተክርስቲያን ስፔሲፊክ ተደርጎ ስም አልጠቀሰም መጽሐፍ ቅዱስ አይደል እንዴ? ስም አልተጠቀሰም። ግን መገለጫዎች ግን አላት። ገባ? ይኸው መገለጫዎቹን አደረኩ እኮ ፕራክቲስ እኮ ይኸው አለኝ። መገለጫዎቹ እንዳለ የቤተክርስቲያን መገለጫ በእኔ ላይ ሀፕን አድርጓል። በእኔ ላይ ሆኖ ለምሳሌ እንደማጠፋ መጽሐፍ ቅዱስ ይናገራሉ። ለምሳሌ ያልጠፋችሁ ቤተክርስቲያን ውስጥ ነው ያለው። ኦኬ አሁን እኔ ያልጠፋችሁ ቤተክርስቲያን ውስጥ እንደሌለው የምነግርህ ያመንኩትን ያው አምኜ የምቀጥለውን እንቅስቃሴ አይተህ ደምሮ እኮ ቤተክርስቲያን ውስጥ ነው ያለው ልትል ትችላለህ። አለበዛ ደግሞ የጠፋችሁ ቤተክርስቲያን ላይ ከሆንክ ያለሁት ይኸውልህ ኦኬ የጠፋችሁ ቤተክርስቲያን ውስጥ ካለው የክርስቶስ ኢየሱስን አዳኝነት አልቀበልም፣ የኢየሱስ ጌትነትን አልቀበልም፣ የኢየሱስ አምላክነትን አልቀበልም። እሱማ ኦንሊ ጂሰሶችም እኮ ኢየሱስ ጌታ ነው ይላሉ። ግን በስላሴ አያምኑማ። አያምኑማ። በስላሴ አያምኑማ እኮ የስተት ትምህርት ነው። አሁን እነሱ የማያምኑት ነገር አለ፣ የስተት ትምህርት ነው እንዳልከው። አንተም ደግሞ የማታምነው የስተት ትምህርት ይኖራል። ለምሳሌ ጥምቀት ያድናል ብለህ ታምናለህ? አምናለሁ። ጥምቀት ያድናል ብለህ ስለዚህ እሺ አሁን አያድንም የሚለው ሰው ስተት ውስጥ ነው አይደለም? አሁን አንድ ለምሳሌ ጥምቀት ያድናል ብዬ እኔ እንዳምን አጠገብ ያለችው የሉትራን ወይም ደግሞ የመካነ ኢየሱስ ቤተክርስቲያን ታምናለች በዚህ ሁለቱ ጥምቀት ጥምቀት አያድንም፣ ምንም አይጠቅመኝም፣ ምንም አያደርግም። አመኘ ብቻ አያድንም የሚለው ብቻ አያድንም። ጥምቀት ለድህነት አይደለም። ይሄ ለድህነት አይደለም ብሎ አለመጠመቅ ከተጠመቀ አያድንም ብሎ ከተጠመቀማ አዳኝነቱን ተቀብሏል እኮ ከተጠመቀ አዳኝነቱን ተቀብሏል። አይደለም አያድንም ብሎ ከተጠመቀ አያድንም ብሎ ለድህነት ሳይሆን አይሆንም። አምኖ ነው የሚጠመቀው። አምኖ ነው የሚጠመቀው። እሺ ካልሆነ ስህተት ውስጥ ነው ማለት ነው። ሳያምን መጠመቅ አይችልም። ሳያምን መጠመቅ አይችልም። አምኖ ግን ነው የሚጠመቀው። እሱ አይደለም ጥያቄ፣ ችግር የለም። አምኖ ነው መጠመቅ ያለበት አይደለም ሳይሆን ለድህነት ነው ብሎ አምኖ ነው መጠመቅ ያለበት ወይስ ለድህነት ነው ብሎ ባያምን ችግር የለም ሲጠመቅ
በቃ ቴንኪው። ለድነት ብሎ አሁን ለምሳሌ ጥምቀትን ለድነት ብሎ አምኖ ካልተጠመቀ ይሄ ሰው አይድንም። አምኖ ካልተጠመቀ ለድነት ብሎ አልጠመቅም ቢል ይኸውልህ ስማኝ አንዴ መጀመሪያ ወደ እዚህ ላይ ደቂ ነው ያቺን አቀባይ መከራከር ነው ያለው የሚደረግ። ስለዚህ በኢትዮጵያ ውስጥ ያለው ጴንጤ ሁሉ ገና አልዳንም ማለት ነው። ምክንያቱም ለድህነት ነው ድኗል። ለድህነት ነው አይሉም። ለድህነት ነው አይሉም። ይኸውልህ አኬ ሰምተኛ ይኸውልህ አሁን የጌታችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ነው። ስልጣን ተቀብሎ ነው አለ ይሄንን የሰጠለኛ አይደል? ይሄንን ትእዛዝ አላምንበትም ብሎ የተጠመቀ ሰው ሻወር ነው የወሰደው። አላምንም ብሎ የተጠመቀ ሰው ሻወር ነው። ለድህነት ነው ብሎ አቋያኒ ለድህነት ነው ብሎ ማመን አለበት የለበትም እኮ ገባኝ እኮ። ለድህነት ነው ብሎ እኮ ስላመነ ነው የተጠመቀው አይደል? እሺ ለድህነት ነው ብሎ ካላመነስ ለድህነት ነው ብሎ ሳያምን ቢጠመቅስ ይድናል? ይጠየቃል። ለድህነት ነው ብሎ ሳያምን ቢጠመቅ እኮ ይጠየቃል። አይድንም። ስለዚህ ኢትዮጵያ ውስጥ ያለ ጴንጤ ለድህነት ነው ብሎ አምኖ የሚጠመቅ እኔ ሲጀምረው ሚዲያ ላይ ሲየው ጥምቀት ለድህነት ነው አይደለም ብለን ከስንት ፕሮቴስታንት ጋር ተከራክረን ይሄን ሁሉ ዘመን ስንከራከር አሁን አንዴ ሚዲያ ላይ እኮ አሁን እኮ ነው ጥምቀት አሁን እኮ በቃ ኧረ እንደው ይሄ ነገር ያድናል መባል የጀመረው እኮ በጣም በእኛ ኢንፍሉዌንስ እኮ ነው። ከይቅርታ ጋር ማለት ነው። በቃ ቴንኪው። እኔ አሁን ምንድን ነው እኔ ማነው መካነ ኢየሱስና ሉትራንን በጥምቀት ያድናል በስጋው ደሙ ያድናሉ ብለው የሚያምኑትን ተቀብዬ ኦርቶዶክስን የማልቀበልበትና መከራከርበት ነገር አይታየኝም። ስለዚህ ጥምቀትን ለድነት እቀበላለሁ። አለበዛ መካነ ኢየሱስን መካነ ኢየሱስና ሉትራንን ሪጀክት ማድረግ አለብኝ። በአንድም በሌላም ቢሆን በአመለካከትም ይለያል። ከኦርቶዶክስ የሚባል አማርኛ አይሰራም። እኔ ጋር ለምንድነው የማይሰራው? በቃ ወንጌል አማኝ ተብሎ እስከታቀፉ ድረስ በጥምቀትና በጌታ ስጋና ደም እስካመኑ ድረስ አማናዬ ነው ብለው እስካመኑ ድረስ እንደገናም ደግሞ ሉትራኖች በሞቱ ሰዎች ምልጃ እንደሚቀበሉ ባለፈው ናቲ ሲናገር ሰምቻለሁና እንደዚህ እስከሆኑ ድረስ እነሱን ሪጀክት ሳላደርግ እነሱን ሳልነቅፍ ሳልቃወም ኦርቶዶክስን የምቃወምበት ነገር አይኖረኝም። አማር በሚባሉ ትምህርቶች ከኦርቶዶክስ ጋር ተቀራራቢነት አለ። አይ የለም የሚለኝ ሰው ካለ ኢሶኬ ኤው እኔ ላናገረው ፈቃደኛ ነኝ። ስለዚህ ይሄንን የተቀበለ ጴንጤ አልዳነም ብለህ ጀጅ ልታረግ አችልም። አሁን አንተ ጴንጤ አይደለም አይሄንን የሚቀበሉ ሉተራን ናቸው ሲጀምር። አሁን አንተ አልኮን የሚቀበሉ ጴንጤ ሳይሆኑ ሉተራኖች ናቸው። ሉተራን እኮ ጴንጤዎች እኮ አይደለም። ሉተራን እኮ ተቀብያለሁ። ህብረት አለን እኮ ህብረት አለን። ከሉተራን ጋር ህብረት የለም። አሁን የሉተራንን አውጥቼ ባታየ በኮንፌሽናል ሉተራኖች ህብረት አያደርግም ከጴንጤዎች ጋር። ኮንፌሽናል ሉተራኖች ህብረት የሚያደርጉት ከማን ጋር ነው? ሁለቱ ምስጢራት ላይ ቅዱስ ቁርባንና ጥምቀት ላይ ተመሳሳይ አቋም ያላቸው ሰዎች ማን ነው? ቤተ እምነቶች ጋር ምናምን ከነሱ ጋር ነው ህብረት ካደረጉ እናደርጋለን እኮ። እነሱን ተቀበልን እኮ መካነ ኢየሱስን ተቀበልን። አሁን መካነ ኢየሱስን ተቀበልን። አንዴ እሺ ልጨርሰልሽ እኮ ሳው አሁን ሉትራንና መካነ ኢየሱስ አሁን መካነ ኢየሱስ ከሉትራን ነው የምትቀደው የሚባል ነገር ስላለ ከዛ አንፃር ነው። ጴንጤ ግን በቃ ጴንጤ እንደ ጴንጤነቱ ጥምቀትም ለድህነት ነው ብሎ አያምንም። ቅዱስ ቁርባንም እውነተኛ የራሱ የጌታ ስጋና ደም ነው ብሎ አያምንም። ስለዚህ አሁን አንተ ባልከኝ መሰረት እነዚህ ይሄ ሁሉ ጴንጤ የማይድን ከሆነ እሱን ያዝ እናደርገውና የጴንጤ ነው ስለዛ በቃ ወደ እናደርገውና አሁን ሉትራንና ኦርቶዶክስ ብቻ ብለን ነው እናወራለን። አሁን ለምን ይጠመቃሉ? እሺ ቆይ ለመተባበር ብሎ ለማሳየት ምን አይደለም። ሞቱን በሚመስል ሞት አባቴ አኬ አንድ አዳምጪ። ሞቱን በሚመስል ሞት ትንሳኤን በሚመስል ትንሳኤ ለመተባበር ብሎ ነው መጽሐፍ ቅዱስም የሚያሳየን አይደል? እዛ ጋር ሮሜ አንተ የምትለው የመጽሐፍ ቅዱሱን ነው። እኔ ያልኩ ያለው ደግሞ ጴንጤን ነው። የኔ መጽሐፍ ቅዱስ ጴንጤ እኮ በመጽሐፍ ቅዱስ ነው የሚመራው። አለብዛ የሆነ ልስማና እንግዲህ ጥምቀትን አልጠመቅም አይጠቅመኝም አያድነኝም የሚል ሰው ካለ እኔም አናግረዋለሁ። አይጠቅመኝም አይሉም። ጥምቀት አይጠቅምም አንጠመቅም ሳይሆን የሚሉት
እንጠመቃለን። የምንጠመቀው ግን ሞተን መነሳታችንን ለማሳየት በአደባባይ ለማሳየት ለዛ ነው ላሳየት የዶክተር ተስፋዬ ሮበሊ ላውጣልን መሰለኝ ያ ምናልባት ያየሁት ይመስለኛል ሰምቻለሁ ግን ማለት ነው አኬ ወርሽ እያወጣሽ አንድ ነገር ልንገርህ ለምሳሌ ያክል ህፃናቶች ሳያምኑ ነው የሚጠመቁት ሳያምኑ ነው የሚጠመቁት በወላጆቻቸው እምነት ማለት ነው የትም አልኩ በቤተክርስቲያን ከሆነ የወላጆቻቸው እምነት ግን እንደ ቤተክርስቲያን እምነት መሆን አለበት ግዴታ ሁለት አይነት ቢሆኑስ አሁን ሚስትየው ጴንጤ አባትየው ኦርቶዶክስ ቢሆንስ እኩስ ምንድነው ለልጁ ኃላፊነትን የሚወስደው እሱ ይሆናል ጴንጤዋን እና ጋር መታ ማስቀመጥ አትችልም ኦርቶዶክስ ስለዚህ አሁን በአንተ እምነት ልጅ ይድናል አንተ ባመንከው ልጅ ይድናል እሺ ልጅዮ እያመነ ያድጋል ነው የምንለውኛ በእኛ ምንድነው ልክ በአይሁዳውያን ዘንድ ለምሳሌ አንድ ሰው ወደ አይሁድ እምነት ለመጨመር ምን ማድረግ አለበት በአብርሃም በይስሐቅ በያዕቆብ አምላክ መገረዝ አለበት ከመገረዙ በፊት ግን እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚሉን ማመን መቀበል አለበት እና እሱን ያምናል በእግዚአብሔር ያምናል ከዛን ይገረዛል ህፃና ምንድነው የአይሁድ ልጅ ከሆነ ግን ገና ከህፃንነቱ ሳያምን በፊት ተገርዞ ይጀምራል የአይሁድ ልጅ ከሆነ ብቻ የአይሁድ ልጅ ከሆነ ተገርዞ ይጀምርና እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር የሚሉን ያመን ይላል በሐዲስ ኪዳን ስትመጣም በእግዚአብሔር ቤተክርስቲያን በእግዚአብሔር ህዝብ ውስጥ የእግዚአብሔር ህዝብ ቤተክርስቲያናት እኛ ነን በእግዚአብሔር ህዝብ ውስጥ የተወለደ ልጅ ተጠምቆ ጀምሮ ልክ ተገርዞ እንደመጀመር ማለት ነው ጥንት ላይ ተጠምቆ ይጀምርና ከዛ በኋላ በእምነት ውስጥ ያድጋል ከውጭ የሚመጣ ግን ከህዝቡ ውጭ የሚመጣ ሰው ካለ ትልቅ ሰው ካለ ግን የእግዚአብሔር ልጅ በሚሆነው በጌታችን በክርስቶስ ኢየሱስ አምኖ ተጠምቆ ይመጣል እምነቱን ያስቀበላል ማለት ነው እና እንደዛ ነው ኦኬ አሁን ምንድነው ይሄ ልጅ እንግዲህ በመገረዙ ነው ኪዳን ውስጥ የሚገባው ነው የምትለኝ አንተ ሳያም ኪዳን ውስጥ ይገባና በእምነት ያድጋል ስለዚህ ለኃጢአት የሚሆን ጥምቀትን ግን አልተጠመቀም ማለት ነው ለኃጢአት የሚሆን ጥምቀት አልተጠመቀም ማለት ነው ስለ ግዝረት ስላወራህ እኮ ነው እንደዛ ያልኩት ስለ ጥምቀት ነው እንዴ ገባኝ ስለ ጥምቀት ነው አማሩ ግርዛትን ከጥምቀት ጋር አገናኝተህ እንዴ ህፃኑ በአይሁድ ዘመን ስለሚገረዝ ያልከኝ አንድ አረጋለሁ እኮ ሳው እንደዛ ያነጻጽራል መጽሐፍ ቅዱስ ግዝረትና ጥምቀትን በረግጥ ቆላሲስ ምዕራፍ 2 ላይ አለ አሁን በእኛ አሁን የመጀመሪያ የሚጠመቀው ለምንድን ነው የሚጠመቀው ኃጢአት አለበት የጻው ልጅ ያው እንግዲህ አይጻው ልጅ ኃጢአት የለበትም ግን ማንንም ሰው ሲወለድ አዳማዊ ነው ማለትም የወደቀውን ስጋ ይዞ የሚወለድ የትኛውም ሰው ሲወለድ አዳማዊ ነው ስለዛ ከአዳማዊነት ወደ ክርስቶሳዊነት መምጣት አለበት ስለዛ ሲጠመቅ ክርስቶስን ስለሚለብሰው የተጠመቃችሁ ክርስቶስን ለብሳችሁታል ይላልና ክርስቶስን ይለብስበታል ነው ህፃኑ ልጅ ስለዛ የእግዚአብሔርን ጸጋ ተቀብሎ በጸጋ ውስጥ ያድጋል የእግዚአብሔር መንፈስ ለህፃናት አይሆንም አይባልም የእግዚአብሔር መንፈስ የተገለጠው ጸጋ ለህፃናት ነው ሁሉም እና ከአይሁዳን አንፃር እንደዚህ ተደርጎ ይማራል እና እንደዛ ነው የሚያብራሩት የፕሮቴስታንት መጀመሪያ አሁን እኔ መጨረሻ ምነግር ምንድነው የመጨረሻ እኔ የህፃናትን ጥምቀት ያመጣው ለምንድነው ህፃናቶች ሳያምኑ ነው የተጠመቁት ሳያምኑ ተጠምቀው በቤተሰብ አድገው በእምነት ማለት እምነታቸውን አስጠብቀው ከዛ የዘላለምን ህይወት ያገኛሉ ሳያምኑ ተጠምቀው ማለት ነው በወላጆቻቸው እምነት ነው የተጠመቁት ፕሮቴስታንት እምነት ጋም ይህን ያክል አሁን አንተ ዲፌንድ ማድረግ የምትችለው ነው ሳያምኑ ነው የሚጠመቁት ይጠመቃሉ አሁን የተጠመቁትን እኔ አሁን ምንድነው ማልቀበለው ጥምቀት አልጠመቅም አያድነኝም ብሎ የመጠመቅ ኦፖርቹኒቲ ያለው አልጠመቅም ቢል ይሄ ሰው አልዳነም እላለሁ ነገር ግን ጥምቀትን በአንድም በሌላ ሁኔታ ይሄ ሰው ከተጠመቀ ድነቱን አምኖ ነው የተጠመቀው ከክርስቶስ ጋር መተባበርን አምኖ ነው የተጠመቀው አንድ ሰው ከክርስቶስ ጋር ለመዳን ብሎ ነው የሚጠመቀው መተባበሩ እኮ ድኛሉ ብሎ እኮ ነው የሚተባበረው ያልዳነ ሰው ይተባበራል ኦኬ ስለዛ ከጥምቀቱ በፊት ነው ማለት ነው ድኛሉ የሚለው አንተ ከመጠመቁ በፊት አንተ ቆይ ስለዚህ ሁለት ነገር ነው የሚሆንባኬ አንተ ሰው አንተ የሚዳነው ከጥምቀት በፊት ነው እንዴ እኔ አሁን አመንኩ አይደል እንዴ ሳልጠመቅ አመንኩ መጀመሪያ እምነት ነው የሚቀርመው አይደል ከጥምቀት አራኬ እምነት ነው የሚቀርመው ኦኬ አመንኩኝ ድኛለሁ አልዳንኩም ገና ነው መጠመቅ ያለብህ እሺ ለመጠመቅ ኦፖርቹኒቲ ያለኝ መሀል ላይ ሞትኩኝ
መጽሐፋዊ እናድርገው። መጽሐፋዊ አድርገው። መጽሐፋዊ አድርገው። ችግር የለውም። እሺ ጳውሎስ መቼ ነው በክርስቶስ ኢየሱስ ያመነው? ልክ ጳውሎስ ያመነው እንግዲህ የጌታን ትእዛዝ ተቀብሎ ምን ላደርግልህ ያለ ጊዜ ነው ያመነው። በደማስቆ ሄደ፣ በደማስቆ ማለት ሄደ። ሐናንያ አግኝ እነሱ የሚለው ደግሞ ስማ፣ እነሱ የሚነግሩን ስማ አለው። ወደ ሐናንያ ሄደ። እንግዲህ ተመልከቱ፣ ኢየሱስን አግኝቶ በቃ በክርስቶስ አምኗል አልከኝ። በደማስቆ ምድር ሰላመነ። በቃ አሁን በአንተ በቃ አሁን ድኗል። በቃ አለቀ። ጳውሎስ ግን ሐናንያ ጋር ሄዶ ሐናንያ እንዲጠመቅ ሲያዘው ጳውሎስ ምንድነው ያለው? ተነስ፣ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ተባለ። አሁንም በኃጢአት ውስጥ ነው ያለው እያለው ነው። ስለዚህ አልዳንም። በክርስቶስ ቢያምንም ማለት ነው። በክርስቶስ ማመን ብቻ አይደለም መጠመቅ ያስፈልጋል። አኪዬ ኃጢአት የሚታጠበው በደም ነው በውሃ ነው? አይ ጥምቀት ያድናል ብትሉ ታዲያ ምንድነው ደም? እኮ ለዛ ባጭሩ መልሰን ትንሽ ልበልና ከዛ ትሄድበታለህ። አይ እቺ ጥያቄው አለ መልሰን ይልች በደም ነው ወይስ አሁን በደም ነው ወይስ በውሃ ነው ያልከው? አይ ከኃጢአት ታጠብ ስላለው አሁን ጥምቀትን ራሱ አሁን ሳታስቡ ማቃረል ይዘኛል። ጥምቀትን ዝም ብለህ ውሃ ብቻ የምትለው አይደለም። ጥምቀት እንደዚህ ዝም ብለህ ውሃ አይደለም አይደለም። ከዛ ሐሳብ አይደለም፣ ከዛ ኮንሰፕት አይደለም የተናገርኩት። እሺ ምንድነው ኃጢአት የሚታጠበው በደም ግን ኃጢአት የሚታጠበው ጥምቀት ውስጥ ስትገባ። አሁን እግዚአብሔር ያዘጋጀው ስፍራ አለ። አንተ ከኃጢአት በክርስቶስ ደም እንድትታጠብ ያዘጋጀልህ ስፍራ ጥምቀት ነው። ልክ ጥምቀቱ ስትገባ በክርስቶስ ደም ታጥበህ ነጽተህ ትወጣለህ ነው ትምህርቱ። እንደዛ አይ ከጥምቀት በፊት ነው የኃጢአት ስርየት የማገኘው ካልክ አንደኛ ይሄው ጳውሎስ ገና በኃጢአት ነበረ ሳይጠመቅ በፊት ቢያምንም እንኳን። ጳውሎስ ብቻ አይደለም ባይዘው ሐዋርያት ሥራ ምዕራፍ 2 ላይ ፓፓ ምን አለ መሰለሽ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እንዴ ዮሐንስ 6:54 ላይ። እዚህ ጋር ደም የሚል ደግሞ አለ። ደም የሚል አለ። ስጋው ደሙ ሱቅ ደም የሚል አለ። አሁን ደምና ውሃ ጥምቀቱ ለምሳሌ ጥምቀቱና ደሙ እዚህ ጋር ሁለት አይነት ነገር አለ አይደል? አሁን ሁለት አይነት ነገር አለ። ደሙም አለ ውሃውም አለ። ይሄ ሰው የነጻው በደሙ ነው ወይ ደግሞ በጥምቀቱ ነው የነጻው? እንዳልኩ ነው። ይሄ የጥምቀቱ ሰዓት መንፈስ ቅዱስ አለ። መንፈስ ቅዱስ የክርስቶስን ሞትና ትንሣኤ ለአንተ የሚያደርግበት ስፍራ ጥምቀት ይባላል። ቅዱስ ቁርባን ደግሞ የምትበላው የምትመገበው ምግብ ነው። አንድ ሰው ይወለድና ማለት ነው። ይቅርታ በደንብ አድርጋችሁ ስሙኝ። አንድ የሚዩት አድርገው። እሺ ቴንኪው። አንድ ሰው ይወለዳል። ከተወለደ በኋላ ምግብ እየበላ ያድጋል። መወለድ አለ። ከዛ ቀጥሎ ደግሞ ማደግ አለ። በመንፈሳዊው ዓለም ደግሞ በጥምቀት በኩል ዳግም ይወለዳል። ሰው ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏልና ጌታችን። በጥምቀቱ ሰው ዳግመኛ ይወለዳል፣ ሪጀነሬት ያደርጋል፣ የኃጢአት ስርየትን አግኝቶ አዲስ ሰው ይሆናል። ከዛ በኋላ የተወለደው ያ ሰው ደግሞ በመንፈስ ስለሆነ የተወለደው በመንፈስ ማደግ ደግሞ አለበታል። መንፈሳዊ እድገት ደግሞ ይጠበቅበታል። ቅዱስ ቁርባን እየተመገበ ደግሞ ስጋውን እየበላ ደሙን እየጠጣ ደግሞ ምንድነው እያደገ ይሄዳል ነው። እና አሁን ይሄ ደም ያልከው እሱ ቅዱስ ቁርባን ላይ ያለው እየበላን እየጠጣን የምናደርገው ነው። በጥምቀት ውስጥ ደግሞ ከኃጢአታችን እንፈወሳለን ወይም ደግሞ እንነጻለን ስንል ኦፍ ኮርስ የክርስቶስ የራሱ ደም ሆኖ መስቀል ላይ የተሰራውን ራሱን ስራ ቀጥታ ታገኘዋለህ። ስለ ኃጢአት ክርስቶስ ኢየሱስ ራሱን አሳልፎ ስለ ሁላችን ሰጥቷልና ስለዛ እንደዛ ነው ባጭሩ። ግሎሪ የራሱ ሶር ሆነ። እሺ እንደዛ ነው። ኦኬ እንጨርስ መሰለኝ ሲሶይ፣ ሰዓትም ሄደ። እሺ እንጨርስ። የመጨረሻ ሁለት ደቂቃ ከሰባት ሰዓት እንዘጋለን። እሺ እንደዚህ መቆየት አልነበረኝብኝም። አሁን መውጣት ነበረ ግን እሺ ቀጥሉ። ጥያቄ ያለው ሰው ካለ ሸፍት። እሺ በቃ ቀጥሉ። እናንተ ደግሞ ተነጋገሩ። ትንሿን ጠይቋት፣ እሷ ተመለሰላችሁ ያለች ሰላም። አንድ ሁለት ደቂቃ ለዜዶ ድልስቶና እሺ ፔትራ ትንሿን ጠይቃት። ሰላም ብያለሁ። ሰዓት ወጣ። ሰላም ሁላችሁም። እንዴት ነሽ ትንሿ? አንቺ ጭራሽ እሷ ተመለስ ሲባል ስለ ጭራሽ ልታስቆሚ ነው? አይ ሰላም ልበል ብዬ ነው። ሰላም ብያለሁ።
ዘጋሽ ነው ፎቶሽ ከወጣ በኋላ ኦኬ እኔም ልውረድ ብዬ እንዳላቋርጣችሁ ብዬ ነው እንጂ እኔም ልወርድ ነበር። እሺ ከፍ ብያችሁ ልውረድ ብዬ። ኦኬ ደግሞ እንገናኛለን። እሺ ብሮስኪ እሺ ለሲስ ነግሬዋለሁ። እሺ ትንሿ ሰላም ብያለሁ ወዳጄ፣ እንዴት ነሽ? አክዬ በቃ እንገናኛለን። ሰላም ዋሉ። ቻው በል። በጣም ቴንክስ። ሌላ ቀን ነገርሽ። ኦኬ እሺ ሲስ በቃ ወጣ።